ግን አጋባህን እኮ ለምን አትወጣልን? ምንድነው የምትፈልገው? ይሄኛበት ውጣልን። ቆይ ተረጋጋ። ውጣ አትበለኝ። ሄሎ ውሻ አይደለም ሰው ነኝ። ውጪ ልጅ ስለ አንድ አይነት ነገር እንጨቀጭቅን አንፈልግም። እኛም ትዳራችን እንዲበተንብን አንፈልግም። ውጪ ተጨነቁ አልቻላችሁም ስለሷ። ውጪ ነገር አላጨ ሞጣበት ምክንያት ምንድነው? ተወጫለሽ። ለምንድነው አልወጣም? መጠየቅ ካለብህ ሁለታችንን ማስቀምጣ ነው መጠየቅ ያለብን አይደል? በጣም ነው የሚናደዱት ስጠይቃቸው ሳነሳ ሁሉ ስለሷ ማለት ነው። ምንድነው የሚሉት? በቃ አታንሺ ምን አገባሽ? በጣም ትጠይቂናለሽ። ለሷ የመጣውን ገንዘብ 2 ሚሊዮን ብር ላንቺ ልስጥሽ። ምን ችግር አለ? እህቷ አይደለው እንዴ? ስትመጣ አስረክብልሃለሁ። እኔ ምን ሆነ ነው የሞተችው? አሟት ነው ምንድነው? ገደልኳት። እኔ ልጅ ፈልጌ ልጅ የለኝም ነበር ገደልኳት። እኛም ያለችበት ነገር ግራ ገብቶናል። አልገባኝም ያለችበት ነገር። ተደውልልን ነበረ ከሆነ ሰዓት በኋላ ደግሞ ድምጿን አጥፍታለች። ያለውን ነገር እኮ እያስረዳው ነው ያለውት አይደለም። ሽልማቱ ይቅር እንደው ምን ሊነግርህ ይችላል? ከኡነታው ውጪ ምንም አይነት ነገር ሊነግርህ አይችልም። ኡነታውማ የራሳችን ልጅ እንደሆነ ነው የሚነግርህ። የሷ ልጅ እንደሆነ ነው የሰማው። ምን ለማለት ፈልገህ ነው? አምጬ የወለድኩት ልጅ የሷ ልጅ ነው የምትለው? የሷ ልጅ ነው የምትለው? የራሴ ልጅ ነው። ማን ይላከክ? ይሄን ሁሉ ነገር እንድታጣ ጋዜጠኛ ነኝ። ምን መርማሪ ጋዜጠኛ? ቁጭ በይ ሰማሽ? ይሄን ያለ እኔና አንቺን የሚያጣላን ነገር ሊኖር አይችልም። ገንዘብ እንደተዋደድን እንደተከባበርን እኔና አንቺ መኖር ነው ያለብን። በፈጠረ ካምላክ ከዚህ ልጅ ጋር አትይ። ይኸውልሽ በእናትህ ይኸው እየለመንኩ ነው። በእግዚአብሔር እንዳላረግልሽ ከዚህ ልጅ ጋር አታለያይኝ። በፈጠረ ካምላክ እጥፊ ያዞርሻለሁ እንዴ? በገዛ ቤቴ መጣህ እንደገና ያልሆነ ነገር እየጠየቀኝ ነው። እንደገና ደግሞ ስለመምታትም ታወራለህ። ለምን ደማልበታሽ? ስለሰበታው አጥበቀሽ ተጠይቂኛለሽ። ቃጭቃጭቋችሁ አይ እኔ እንዴት አልጠይቅሽም እንዴ? እሷ እኮ እንደ እህቴ ናት እኮ። በጣም እኮ መቀርባት ጓደኛዋ ነኝ። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንደምታዩት ያው በጣም ብዙ ስራዎችን እየሰራን እንገኛለን። ከሰዎች ጎን ለመቆም እየሞከርን ነው። ሰዎችን እያገዝን እየረዳን ነው ማለት ነው። በዋነኝነት ያው ምንም እንኳን መደበኛ ስራችን ቢሆንም ብዙ ሰዎች ጋር እየሄድን ብዙ ስራዎችን እንሰራለን። ሌሎችም ወንጀል እንዳይሰሩ ትምህርቶች እንዲሆኑ ህግ እንዳለም ለማሳወቅ ስራዎችን እንሰራለን ማለት ነው። እንግዲህ ዛሬም አጠገብ የምታዩት እህታችን አንድ ጥቆማ ሰጣኝ እዛ ሰፈር ውስጥ ተገኝቻለሁ ማለት ነው። በሰጠችን ጥቆማ መሰረት አንዳንድ ነገሮችን አጣርተን መጨረሻውን ለማየት እንግዲህ እዚህ ተገኝተናል ማለት ነው። እህታችን እያለች ያለችውም እንግዲህ ምንድነው እንደ መግቢያ ያክል ጓደኛዬ አለች። ጓደኛዬ ነበረች። በጣም መወዳት ማከብራት ጓደኛዬ ነበረች። ጎረቤታሞች ነን። በጣም ብዙ ነገር ነን። ግን ደግሞ አሁን ጠፍታለች። አራስ ቤት ነበረች። ጓደኛዋም እንግዲህ እንደነገረችኝ በቅርቡ እንግዲህ እቺ ጓደኛዋ ልጇንም አልያዘችም አይደለም ያልሽኝ? ልጇንም አልያዘችም። ልጇ እህቷ ጋር ነው ያለው እና ትንሽ ግራ ተጋባሁኝና መጠራጠሮችን አየሁኝ። የሆነ አለመግባባቶች ብዙ ነገሮች ነበሩ ከእህቷም ጋር ብላኛለች። እንግዲህ በዋነኝነት ያሉት ነገሮች ምናጣራ ይሆናል። ግን እስኪ ትክክለኛው ነገር ምንድነው የሚለውን ከእህታችን ከሷ አንደበት የምንሰማ ይሆናል። ታዲያ እናንተ ይህንን ቪዲዮ ላይክ በማድረግ ጀምሩት። እንደተለመደው ኮሜንት ላይ እየገባችሁ ኮሜንታችሁን አጋሩን። ሀሳብ አስተያየታችሁ ስለሚገነባን ስለሚጠቅመን ለወደፊት ስራዎቻችን መነሳሳትን ስለሚፈጥርልን ማለት ነው። በተጨማሪም ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለን። እኛንም እንድታበረታቱን እንድታሳድጉን እንጠይቃችኋለን ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም ይነት። ሰላም እንዴት ነሽ? እግዚአብሔር ይመስገን። እስኪ በመጀመሪያ ያው ስምሽን እንተዋወቅ፣ ከዛ በኋላ ደግሞ ምን እንደገጠመሽ ያሉት ነገሮችስ ምንድናቸው የሚሉትን በየተራ ምንም ነገር ንገሪኝ። መጀመሪያ ግን ከስምሽን እንነሳ። ስሜ ገንዘብ ይባላል። እሺ። ጓደኛዬ በጣም በቃ እንደ እህቴ ነው ማየት። በጣም እንጠያየቃለን፣ በጣም እንቀራረባለን። በቃ የሷን ብዙ ነገሯን አውቃለሁ፣ ብዙ ነገሬን ታውቃለች እና በጣም ነው የምንቀራረበው። ግን የሆነ ሰዓት ላይ ልክ ከወለደች አራስ ናት 7 ወር ቢያንስ 8 ወር አካባቢ ላይ ቤቷ ሲሄድ የለችም። ከዛ በፊት ግን አገኛት ነበር እየሄድኩ። እህቷ አለች፣ እህቷም ከባሏ ጋር አብረው ነው እዛው የሚኖሩት እና ሲሄድ የለችም እቺ ጓደኛዬ። ከዛ እህቷን ጠየኳት የት ሄዳ ነው ስላት
የለችም አሟት ወደ ጸበል ሄዳለች አለች። እንዴ አለምንም እንዴት እኔ ሳላቅ ቻውም ሳትል አመመኝም ብላ ሳታሳውቀን እንዴት ተነስታ ልም ብላ ጠፍታ ጸበል ትሄዳለች? የት ጸበል ነው ሄደችው? ማሳወቅ አልፈለገችም። ልጇን ሳየው ልጇ ከእህቷ ጋርና ከባሏ ጋር ነው ያለው እና እንዴት ልጇን ጥላ ትሄዳለች? በቃ ልጇን ጥላ ሄደች። ስላመማት ድና እስክትመለስ የት እንዳለች አናቅም፣ ብቻ ጸበል ነው መፈወስ የሚችለው። አዎ ምንድነው ጸበል ነው። ምንድነው በሽታው አለች። በሽታውን አሁን የመጣ በሽታ ነው እና በቃ በጸበል ነው የሚድነው ተብላ ነው ሄደችው ምትል ማለት ነው። እንደዛ ነው ምትል እና ያለችበትን ጸበል የት ጸበል ነው ያለችው አትናገርም። እዛ ሄጄ ልፈልጋት ፈልጌ ነበረ ግን የሄደችበት ጸበል አትናገርም። በቃ ግራ ተጋባሁኝ። ልጠቁምም ለህግ አካል ላሳውቅም ምንም መረጃ የለኝም። ምክንያቱም ስትሄድ ባያት ኖሮ የተፈጠረውን አይቼ ቢሆን ኖሮ ጠቁማለሁ። ምንም መረጃ የለውም እና የለችም በቃ ጸበል ሄዳለች ብቻ ነው የምትለኝ እና በተደጋጋሚ ሰዎችንም ላኩኝ። እስኪ ሌሎችንም ላኩኝ። እስኪ እኔ ሲሄድ እንደዚህ ካሉ ለሌላ ሰዎች ምን እንደሚሉ ማለት ነው በእነሱ ልከታተላቸው ላጣራ፣ ቢያንስ ለህግ ልጠቁም ብዬ ማለት ነው መረጃ ለመያዝ። አለምንም መረጃ ለህግ ጠቁሜ ህግ ደግሞ መረጃ ይፈልጋል። አዎ እና እኔን ስለሚያስጠይቀኝ መረጃ ሳይኖር መጠቆሙ አንቺ ላይ መልሶ እኔ ላይ መልሶ ለዛ ሌላ ሰው ላኩኝ። ያም ሰው አጠይቁን አትምጡ ነው የሚሉት። ለነዛ አትምጡ አጠይቁን ምን አገባችሁ? እሷ እህቷ ናት፣ እኔ ደግሞ የእህቷ ባለቤት ነኝ። እናንተ ምን ቤት ናችሁ? አትምጡ ይላቸዋል። እንደዚህ እያሉ ነው የሚመልሷቸው እና በቃ በጣም ግራ ተጋባሁኝ። ይሄ ነገር ወዴት እየሄደ ነው? ልጇ አብሯቸው ነው ያለው። እንዴት ልጇን ጥላ አንድ እናት ትሄዳለች? ሞታለች እንዳልል አልተቀበረች፣ አልተለቀሰ፣ የት ጠፍታ ነው? የት ወስደዋት ነው? አመመኝ አላለች። ለሌሎች ሰዎች ምን አይነት ምክንያት ነው የምትሰጠው? ለሌላ ሰዎች አለምንም በቃ የሄደችበትን እነሱ ማያውቁትም። ያው እኔ ነኝ በጣም የምቀርባት አልኩ። ገባኝ። አሁን ለምሳሌ ሰዎች ማስረጃ ለማሰባሰብ ልካለሁ ብለሽኛልና እሷ ጋር ሄደው ሲጠይቋት የት ሄደች ነው የምትለው? በቃ ለነሱ ከአገር ወጣለች፣ ከአገር ውጪ ለሕክምና ሄዳለች። እንግዲህ ለኔ ጸበል ነው የምትለው፣ ለነሱ ደግሞ ለስራ አረብ ሀገር ዳለች። አረብ ሀገርም ሄዳለች፣ አረብ ሀገር ሄዳለች። ለአንዳንዱ ደግሞ ከአገር ውጪ ሄዳለች ለሕክምና ትላቸዋለች። እና ከሀገር ውጭ ብትሄድ ታሳውቃለች። እንደው ዝም ብላ ተነስታ አትሄድም። ለስራም ብትሄድ ቻው ሳትለን አትሄድም። አዎ ለጸበልም ቢሆን የት ጸበል እንዳለች እንግዲህ ተፈልገን እንደርስባት ነበረ። እዚህ ጸበል ነው ይሉን ነበርና አላሉንም። በቃ ምንም የምናውቀው ነገር የለም። በጣም ግራን የተጋባውት እና በቃ ለማን ልጠቁም? በቃ ሳገኘክ እስኪ ባንተ ለምን ብዙዎቹን እንደዚህ ያገናኘ ብዙዎቹን ደግሞ እንደዚህ እየረዳ ሳፖርት እያረካ ያለው የተቸገሩትን ታገናኛለ፣ እንደዚህ ትጠይቃለ፣ ትሄዳለና ያንን ስለመከታተል ሚዲያንም እስኪ ለምን ለሱ ጥቆማ አላደርግም? ቢያንስ ከኔ የተሻለ እሱ ተሰሚነት አለው የሱ ሚዲያ ላይ ለምን ቀርቤ ለሱ ለምን አላሳውቅም አልነግረውም በሚል ነው የመጣው። በጣም ጥሩ እህታችን፣ ያው እኛንም ስለመረጥሽን ከልብ እናመሰግናለን። እኛም ቢሆን ተጨማሪው ነገር ምንድነው መሰለሽ እዚህ ጋር እንዴት ነው ማለት ከጠፋች ምን ያክል ጊዜ ሆኗታል? ከጠፋች 1 ወር ነው። 1 ወር ከጠፋች? አዎ ካልተገናኘን 1 ወር ሙሉ የለም። 1 ወር ሙሉ የለች። ስልክ ምናምን ትደውላለች ወይስ? ስልኳም በቃ አይሰራም። ስልኳም አይሰራም። ልጇ ግን እየሄድኩ አየዋለሁ። አብሮ ከእህቷ ጋር ነው ያለው፣ ከእህቷ ባል ጋር ነው ያለው። በጣም ነው የሚናደዱት ስጠይቃቸው፣ ሳነሳ ሁሉ ስለሷ ማለት ነው። ምንድነው የሚሉት? በቃ አታንሺ፣ ምን አገባሽ? በጣም ትጠይቂናለሽ፣ ከኛ አትቀርቢም አንቺ። እኔ ደግሞ እህቷ ነኝ፣ ባሏም ደግሞ የእህቷ ባለቤት። እኔ እህቷ ባለቤት ነኝ። አንቺ ለምንድነው እንደዚህ ምትጠያይቂን? ለምንድነው የምታስጨንቂን? ይሄው እህቷ ታውቃለች። በቃ ማት ነው ሄደችው፣ እህቷ ታውቃለች። እኔ ደግሞ እንዴት ምንም እህቷ ብትሆኝም የእናታቸው ቤት አለ፣ የእናቴ አባት እነሱ በህይወት የሉም። እናቷ በህይወት የለችም። እዛ ቤት ውስጥ ነው አብሮ የሚኖሩት። ተጠራጠርኩኝ። ምክንያቱም ለውርስ ብለውች ልጅ አንድ ነገር አድርገዋት ቢሆን አጥፍተውስ ቢሆን ደብዛዋን እንዳትከራከር እንዳትካፈላቸው ለውርስ ሲሉ ልጇንም ደግሞ ልጅ ስለሚፈልጉ ያው በጣም ብዙ አመታቸው ነው ካልወለዱ እና እሷ ደግሞ ከነሱ ቀድማ ነው የወለደችው። ለዛ ልጇን ስፈልገው ቤቱን ስፈልገው በቃ ትጠራጠራለህ እንደ ሰው። ትክክል ነሽ። በጣም ብዙ አቅጣጫዎች ታስባለህ። ነገር መጣራት አለበት። ምክንያቱም የሚዘላብዱም ከሆነ እነዚህ ሰዎች
ብዙ ነገር አለ ማለት ነው። በየጊዜው ሲናደዱና በየጊዜው እንትናቸውን ሲቀያይሩብህ ያው ትጠረጥራለህ። እሺ ግልጽ ያልሆነልኝ ነገር በዚሁ አጋጣሚ እሷ ባለቤት የላትም ስትሆን ባሏ 4 ወር ሲሆናት ነው እንደዚህ የሄደው። ያለክ 4 ወር በምን ምክንያት በቃ 4 ወር ነፍሰ ጡር ነኝ ስትለው ባሏ የለም። ከዛም በኋላ መጥቶም አልጠየቀም። ክህደት ነው ወይስ ምንድነው? እንደ ክህደት ነው በቃ። እና እዛው ያው እናቷ ቤት ስለሆነ የምትኖረው አብራ ከእቷ ጋር እዛው ነው ወልዳ የምትኖር የነበረው። እና መጥቶም አይቶ አያውቅም፣ ጠይቆም አያውቅም። ለምሱም ቢጠይቅ ቢከታተል የሆነ ምንጭ ፍንጭ ነገር ያገኝ ነበር ሊያገኝ ይችል ነበር። ግን ያው ስላላየ አልጠየቃት ወይ ደግሞ የአባትነቱንም አላሳየም። እሷ የትኖር እሱ እንደዚህ አይነት ሰው እንትን አይልም። አዎ እና በጣም አሳስቦኝ ነው እንደ ሰው በጣም ነው ያሰብኩኝ። ምክንያቱም መተኛት አልቻልኩም። እንዲህ አይነት ነገር እንዴት ነው ሰምቼ አይቼ እንዴት ነው መተኛት የምችለው? አስበው። በጣም ነው እንቅልፍ የሚነሳው፣ በጣም ነው የሚያስጨንቀውና በቃ ውስጤ ተጨናነቀና ማረፍ አልቻልኩም። ለዛም ነው ሰዎችን እየላኩኝ እስኪ ምን አይነት አዲስ ነገር ይላሉ ለህግ ጥቆማ የሆነች ፍንጭ መረጃ ፈልጌ ማለት ነው ለመስጠት በጣም ብዙ ሰዎች ምልክባቸው ለዛ ነው። እና ግን ያው ሰዎችን ደጋግሜ ብልክም አንድ አይነት ነገር ነው። ምንም መረጃ ሊይዝ አልቻልኩም። እና በቃ በምን እጠቁማለሁ ለህግ አካል? በጣም ነው የምታሳዝነው። ልጇም ከነሱ ጋር ሳየው በጣም ነው የምናደደው። 1 ወር ሙሉ አስበው የ7 ወር ህፃን የ7 ወር ህፃን ከወለደች 7 ወሯ ነው። አራስ ደግሞ አስበው ተነስታ ዝም ብላ ብድግ ብላ ልጇን ጥላት ትሄድ። ምናልባት ያልተመቻቹላት ነገሮች ሊኖሩ ይችላሉ። ግን ለአንቺ ጓደኛዬ እንደ እህቴ ናት ብዙ ነገር ናት ብለሽኛልና ቢያንስ ለአንቺ የሆነ ነገር ሳትናገር ምንም አይነት ሚስጥር ሲመጣ የምታወሪው አይነት ሰው ነሽ። ግን አሁን ደግሞ ለሳት ነገርሽ ከቤት እንዴት ልትወጣ ትችላለች? እኔ በጣም ነው ያሳሰበኝ፣ እሱ ነው ያሳሰበኝ። ምክንያቱም ከእህቷ በላይ ነው የምንቀራረበው። እንዳልኩ በጣም ነው የምትነግረኝ። በጣም ለእህቷ የማትናገረው ሚስጥር ሁሉ 4 ወር ራሱ ነፍሰ ጡር ሆና እንደተዋት እንደካዳት ሁሉ ለኔ ነበር የምታሳውቀኝ። ምክንያቱም በቃ እዚህ ድረስ አውቃለሁኝ። ወልዳም እስከ 7 ወር አውቃለሁ። አብሬያት እየመጣው ጠይቃለሁኝ። ያየዋት ነው መሄደው። ከዛ በኋላ ግን ከ7 ወር በኋላ በቃ ደብዛዋ ነው የጠፋው። ስልኳም በደውል አይሰራም። ቤትም ሲሄድ እንደነገርኩ ነው በተደጋጋሚ። እስቲ ማለት ከእህትየዋ ጋር ጭቅጭቅ ነበረባቸው? ይጭቃጭቃሉ ወይ ደግሞ እንዴት ነው ጸባያቸው? አንቺ ቤት ውስጥ ስትሄጂ? አዎ እኔ ቤት ውስጥ ሲሄድ ያው እህቷ በውርስ ምክንያት ያው ትገፋኛለች እህቴ። እና በቃ በሆነ ነገር እኔን ማስወጣት ትፈልጋለች ከዚህ ቤት፣ ለራሷ ማድረግ ትፈልጋለች። እና ደግሞ የልጅ ጉጉትም እንዳለባት አጫውታኛለች። ያው እንደነገርኩ የልጅ ጉጉትማ የእህት ልጅ ማለት የእሷ ልጅም ማለት ነው። ይሄ እንኳን ችግር የለውም። ግን እና ከባሏ ጋር በቃ አለች እኔ ብቻዬን ነው እያሳደግኩ ያለሁት እና በጣም ነው በቃ የሚገፉኝ የነበረው። እንድወጣላቸው ይፈልጋሉ በሆነ መንገድ ቤቱን ለቅቄላቸው እንድወጣ። ግን እኔ ደግሞ ልጄን ይዤ የት ልሂድ? አራስ ነኝ ትለኝ ነበርና እኔ ደግሞ በቃ ለምን ትወጫለሽ? ይሄ እናታችሁ ቤት ነው፣ ተስማምታችሁ መኖር አለባችሁ። ተሳቃ ነበር ማለት ነው። አዎ በጣም ተሳቃ ነበር። የሆነ ጫና አለ። በቃ ይገፏታል ለውርስ እንዳትወስድ ለራሳቸው ለማድረግ ማለት ነው። እኔ ደግሞ ያምነው እንቅልፍ የነሳኝ ለቤቱ ሲሉ ይሆናል በቃ እቺ ልጅ የሆነ ነገር አድርገዋት ይሆናል። ምክንያቱም ይገፉኛል ስላለችኝ በጣም ነው ያሳሰበኝ። እንዴ እቺ ልጅ እንዴት ዝም ብላ ቻው ሳትለኝ ትጠፋለች? የሄደችበት ሳትናገር ሳታሳውቅ። ቢያንስ ስልኬን ታውቀዋለች። በሰው ስልክ ትደውል ነበረ። እንደዛ ሁሉ የለም። በስልኳ በደውል ካላገኟት በምን ላገኛት እችላለሁ? እሷ ግን እኔን ያው ብትኖር በህይወት ኖራ ቢሆን በሰው ስልክም ትደውልልኝ ነበርና ያ ነው ያሳሰበኝ። ያለችበት ለመድረስ በጣም ነው የፈለኩት፣ መድረስ አልቻልኩም። እና እስኪ ይሄን ነገር ቢጣራልኝ ነው አንቺ ሐሳብ? አዎ ቢጣራልኝ። እስኪ ሌላስ ከዚህ በተለየ ካንቺ ጋር ያላችሁ ጓደኝነት ከሌላውም ሰው ጋር ያላት ተግባቦት ያው መቼስ እንዴት እንደሆነ ማወቅ ፈልጋለሁኝና እስኪ የጓደኛሽን ካንቺ ጋር የነበራችሁ ነገር? አዎ ከኔ ጋር የነበራት ነገር በቃ በጣም ጥሩ ነበረ። በጣም ጥሩ ግንኙነት ነበረ። ለሌላውም እንደዛ ነው። በጣም ጥሩ ሰው ናት፣ ደግ ናት። በቃ እንደዛ ነው የሚሉኝ የነበረውና ያው እኔ እንደማውቃት ሌሎችን እንዴት ናት እንደዚህ ሄዳ ጠፋች እኮ ስላቸው በጣም ነው እነሱ የሚያሳሰባቸው። ምክንያቱም እንደኔ ተጨነቁ። የላኳቸው ሰዎች ቤት ውስጥ ሄደው ባዩት ነገር በነገርኳቸው ነገር አይተው ደግሞ እውነትም አራስ ልጅ ጥላ የት ልትሄድ ትችላለች? ሕክምናም ቢሆን እኮ
ልጇን ይዛ ነው መሄድ የምችለው እንጂ ልጇን ጥላ አትሄድም። ለሕክምና ማለት ህመም ያማት ነበር ለሕክምና ሄደች ወደ ውጭ ሀገር እያሉ ሰው ያው እነሱ ይሄን መጠቀሚያ ነው ሰውን ለመመለስ። ምክንያቱም ሰው ብዙ እንዳይጨቀጭቃቸው መረጃ እንዳያውቅ ልክ ነሽ። ልጇን ለማሳደግም አረብ ሀገር ሄዳለች እያሉ አረብ ሀገርም ደግሞ ሄዳለች ይላሉ። እና እኛ ደግሞ ገና አራስ እንዴት ገና የ7 ወር አራስ እንዴት ጥላት ሄዳለች አረብ ሀገር ብትሄድም 2 ዓመት ያልሞላው ልጅ ዓመት ያልሞላው ልጅ አራስ ነው ገና ልጁ። እሷም ደግሞ ገና አራስ ያልጠነከረች ናት። እና ያው ታስባለ እንደ ሰው እኮ ሰው ጥሎ እኮ ሲሄድ ቢያንስ የ7 ወር ጥሎ አይሄድም። ከዓመት በኋላ ደግሞ ስትጀምርም ፕሮሰስ እኔ አቅ ነበረ ብትሄድ ራሱ በቃ በዚህ ነው ሌላ ሰው ምልከው ለአንዱ እንደዛ ሲሉ ለሌላኛዋ ደግሞ ሕክምና ከሀገር ውጭ ወጣለች። ከዛ እኔ ግራ ተጋባሁኝ። ምክንያቱም እንዴት እንደዚህ ያደርጋሉ? የሆነ ነገር ይኖራል በመሃላቸው። በቃ የሆነ የተፈጠረ ነገር አለ። ያን ነገር ለህግ እንዳላሳውቅ እየሸፈኑብኝ ነው፣ መረጃ እያሳጡኝ ማለት ነው። በምን መረጃ ልድረስ? በቃ በዚህ ነው አንተ ሚዲያ ስለምከታተል ላንተ ጥቆማ ያረኩኝ ማለት ነው። በጣም ጥሩ ወታችን እንግዲህ ስለዚህ ያው እኛም ቢሆን ምንድነው የሚሆነው የምናደርገው ማጣራት ነው። ነግረሽናል። ያው እኛም ቢሆን ነገሮችን እናጣራለን ለማጋለጥ ለማውጣጣት የተለያዩ አይነት ሜቶዶችን ነው የምንጠቀመው። አንቺም ታግዥናለች። በምንድነው ታዲያ አንቺ የምታግዥን? ካሜራ ነው። በቃ ካሜራ ነው። እኛው ማስረጃ እያያዝን ያለነውና ካሜራ ይገጠምልሻል። በቃ ምንም ሳትፈሪ ሳትሸማቀቂ በቃ እነሱ ማያዩትም ድብቅ ካሜራ ነው የሚሆን። ትንሽ ያነች ከዛ ሂደሽ ሁሉ ጊዜ የምትጠይቂያቸውን ጥያቄ ጠይቂያቸው። የሚመልሱትን ምላሽ እኛ የምንስማው ቁጭ ብለን እዚሁ እና እንገማገምበት ማለት ነው። ምንድነው ምን ሊሆን ይችላል የሚሉትን አሉ እንደምታያቸው ክራዎች እነሱም አሉ። ከነሱ ጋር ከውጭም የህግ አካላቶች አሉ እንዳይሻቸው አብረን ነው ሰብሰብ ብለን የመጣነውና ከነሱ ጋር ተነጋግረን ተወያይተን በምን መንገዱ እንደዚህ እንግባ በምን መንገድ እንሂድ የሚለውን ተነጋግረን ነው ነገሮችን እንትን የምናደርገው ማለት ነው። ሳትፈሪ ሳትሸማቀቂ እንግዲህ ያው ከጎረቤት ነሽ። አሁንም ተመልካቾች እዛው ሰፈር ውስጥ ነው ያለ ነው። ያው እሷም ጎረቤት ስለሆነች ማለት ነው። ስለዚህ እዚሁ ቤትሽ እንገጥምልሻለን። አንቺ ጋር ነው ካሜራው የሚገጥመው። ሂደሽ ሁልጊዜ የምጠይቃቸውን ጥያቄዎች ጠይቂያቸው። ሳትፈሪ ሳትሸማቀቂ የት ሂዳ ነው ባያቸው። በቃ ምንም ሳትፈሪ የት ሂዳ ነው ወር ሊተናኮልሽ የሚችል ሰው ካለ ወዲያው ነው የምንመጣው። የት ሂዳ ነው ባያቸው። ተረድተሽኛል? ስለዚህ እንደዛ እናደርጋለን ማለት ነው። እንግዲህ ውድ ተመልካቾቻችን እህታችን ገንዘብ የሰጠችን እንጠቆመ መስራት በማድረግ እያንዳንዱን ማጣራት እናደርጋለን እኛም እናንተም አብረን ማለት ነው። እንግዲህ ካሜራማን ካሜራውን አዘጋጅና ግጠምላት። መጨረሻውን እንግዲህ እስቲ እዚሁ ቁጭ ብለን አብረን እናያለን ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ሰላም ነው። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ደህና ነሽ? አለሁልሽ። ደህና ነሽ? አለሁ። እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር ይመስገን አለ። እሺ ደህና ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እሺ ሰላም ነው። ሰላም ነው አለን ይመስገን። እንዴት ናችሁ? ደህና ነን። ሰላም ነው። እግዚአብሔር ይመስገን። ቤቢ እንዴት ነው? ቤቢዬ ደህና ነው። እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። አዎ ማደና እየሆነ ነው። እሱም እየለመደ ነው። ጭቱም እያጠባሁት ነው። ደህና ነው። እግዚአብሔር ይመስገን። አዎ እያጠባሽ ነው? አሁን እየወጣለት ነው መሰለኝ። ትንሽ እያጠባሁት ነው። ምንም ሳይመስልሽ የሷ ነገር እያጠባሁት ነው አልሽ? ምን ላድርግ ታዲያ? እኔ እኮ እሱንም ልይ ብዬ እንጂ የሷ ነገር አሳስቦኝ ነው የመጣሁት። እንዴት ያሳስብሻል? የእህቴ ልጅ አይደል እንዴ? እኔም እኮ አክስቱ ማለት እኮ ነው። እንዴት አሳስበኝም? አንቺ ጡት ታጠቢያለሽ? እንደው ምንም የሷ ነገር ሳሳስብሽ ምን ላድርግ ብለሽ ነው ታዲያ? እሷም ያለችበት ሁኔታ ነው ታዲያ። ምን ላድርግ ብለሽ ነው? አይ ያለችበት ሁኔታ ሳይሆን ማፍከኔ የበለጠ እኮ መጨነቅ አለብሽ እኮ። እኔ እኮ በጣም ተጨንቄ እንዴ አክስቱ ነኝ እንዴት አልጨነቅለትም ብለሽ ነው? አይ እኔ የሷ ነገር ነው ያስጨነቀኝ። እሱማ ምን ይሆናል አክስቱ ጋር ያለው ገንዘብ የሷ ነገር የምትይ የሷ ነገር ምን ያስጨንቅሻል ብለሽ እንዴት አስጨንቀኝ? እኔ ያለ ማተጨቃጨቁ ምን ነው እንዴ? በጣም ነው የሚያስጨንቀው። በጣም ተጨነቅሽ ባንኮ የሷን ነገር እንዴት አስጨንቀኝ?
እንዴ በጣም እንጂ ተጨነቅሽ ገንዘብዬ። እሷ ደህና ናት። የእሷ ነገር እንዴት ነው? እሺ እሷ ውጭ ናት ያለችው እኮ ውጭ ናት። አዎ ባለፈው እኮ መጥቼ ጸበል ናት ነበር። አዎ ብዬሽ ነበረ። እዛ ከሄደች በኋላ ድጋሚ ወደ አረብ ሀገር ሄደች። በቃ ልጁም እኔ ጋር እንዲቀመጥ ተደርጎ ነው። አሟት ነበር ያላችሁኝ እኮ። ደህና ናት ደህና ናት። ጸበል ሄዳለች ነበር ያለች። ማን ነው ያለሽ? እንዴ ተሽሏት እዛ ሄዳለች አረብ ሀገር። የአረብ ሀገር እንዴት ልጁን ጥላ ልትሄድ ትችላለች? የሰባት ወር ልጅ አራስ ነው። ምንም አይሆንም ደህና ነው። እኔ እናቱ አይደለሁ። አይ እኔ የእህቴ ልጅ ማለት እኮ የኔ ልጅ ማለት ነው። ይሄን ነገር እኔ ማመን አልችልም። ምክንያቱም ስትሄድ እንኳን ቻው ትለኝ ነበር አረብ ሀገር ቢሆን። ገንዘብዬ ምን ሆነሽ ነው ግን? ስለሷ በጣም አጥብቀሽ ትጠይቂኛለሽ። አይ እኔ እንዴት አልጠይቅሽም እንዴ? እሷ እኮ እንደ እህቴ ናት እኮ። በጣም እኮ የምቀርባት ጓደኛዋ ነኝ እንዴ። ለኔስ ታዲያ ካንቺ በላይ እኮ ለኔ እህቴ ናት። ገንዘብ ከእህትም በላይ ናት። ልጇ ማለት የኔ ልጅ ነው። ያለው ባልወልዶም አምጬ ባልወልዶም ገንዘብዬ ታይ እንጂ ለምን ሌላ ነገር ውስጥ ገብታን እናንቺ ብቻ እወድሻለሁ፣ አከብርሻለሁ። ስለዚህ ሁልጊዜ በመጣሽ ቁጥር ስለ ልጁ ደህንነት ትጠይቂኛለሽ፣ ስለሷ ትጠይቂኛለሽ። ልጁ እኮ እኔ ጋር ነው ያለው። አንቺ ጋር ነው ያለው አውቃለሁ። ልጁ ምን ይሆናል? እኔ እሱ ያስጨነቀኝ እሷ ነገር እኮ ነው። እግረ መንገዴ ልጁ ላይ መጣው እንጂ ያለችበትን ደህንነት እኮ በደንብ ነግሬሻለሁ። ልጁንም ከፈለግሽ ልጁን ማየት ትችያለሽ፣ ያለበትን ነገር። ደህንነቷ አሳስቦኝ እኮ ነው የመጣሁት። ምንድን ነው አሟታል ያላችሁኝ አይደል እንዴ? አሟት ነበር። አዎ ብዬሻለሁ ካላለች አይደል ያላችሁ። ከጸበል ደግሞ ተሽሏት ወደ ውጭ ሀገር ሄዳለች አልኩሽ። ነገርኩሽ። ውጭ ሀገር ማለት ነው። ስትሄድ ቻው እንኳን ትለኝ ነበራ። ይህ ገንዘብ ነገሩ ለምንድን ነው ክርር የምታደርጊው? እኔ አሳስቦኝ ነው። በጣም ያሳስበኝ እሷ ነገር። እኔ እህቷ ያላሳሰበኝ ነገር አንቺ ሊያሳስብሽ የሚችለው ነገር ምንድን ነው? ገንዘብ እኔ ያሳስበኛል። ምክንያቱም እናንተ መሀል ያለውን ነገር ስላሳወቀችኝ ነው። ምን ይኖራል እኛ መሀል ምን ሊኖር ይችላል? ከሱ ጋርም ደህና ናት፣ ከኔ ጋርም ደህና ናት። ይሄን ያለ እኔና አንቺን የሚያጣላን ነገር ሊኖር አይችልም። ገንዘብ እንደተዋደድን እንደተከባበርን እኔና አንቺ መኖር ነው ያለብን። እኔ ደግሞ ሁልጊዜ እየመጣች ስለ አንድ አይነት ነገር ምክንያቱም ማለት ነው በአካል አይቻቸው ተባብለን ቢሆን ኖሮ አይምሮ ይርፍ ይላል። ቆይ ተጨቃጭቀን አይደል? ሁልጊዜ በመጣች ቁጥር አንድ አይነት ነገር ነው እየጠየቅሽኝ ያለሽ። ገንዘብ ተረድተሽኛል? እኔ በመጣው ልጁ አንከባከበ እያያሽው አይደል እንዴ? በደንብ ያጠፋሁት ነው የበላ ነው የጠጣ ነው ያጠፋሁት ነገር የለም። ልጁ ነገር አይደለም ያሳስበው ወይ ልጁን አውጥቼ መለመኛ አላደረኩትም። እያየሽ ነው አይደለ? ገንዘብ ያለበትን ነገር ጤንነቱ ደህና ነው። ሄደሽ ማየት ከፈለግሽ ማየት ትችላለሽ። ልጁ እኮ ምንም አይሆንም። ግን የእሷ ነገር ነው የእናቷ የልጁ የእናትየው ነገር ነው ያሳስበው። እናትየው ደህና ናት፣ በጤና አለች። ስልኳ ሲደውል ስልኳ አይሰራም አለች። ስልኳ አይሰራም። በስልክ እንኳን አላገኘኋት አለች። በአካል ባላገኘኋት ያለችበት ቦታ አልተመቻት ሊሆን ይችላል። አንዳንዴ እኮ እኛ ጋርም ትደውላለች እኮ። እኔ ጋር ትደውልልኝ ነበር፣ ስልኬን ታውቀዋለች። ገብቶኛል። እኛ ጋርም ትደውል ነበረ። አሁን ያለችበት ነገር ስላልተመቻት ነው። ገንዘብ ምን አድርጉ ነው የምትይኝ? አረብ ሀገር ነው አይደል ያልሽ? አረብ ሀገር ነው ያለች። እሺ አረብ ሀገር መድረሷን ደውላ አሳውቃችኋለች? አዎ። ስልኩን ስጭኝሽ። አሁን እኔ ስልኩ የለም እጄ ላይ እንዴ። ሊኖርሽም ጠፍቶብኛል። ስልኩን ተቀይራም ሊሆን ይችላል። ከዛ ቦታ ላይ ካለችበት ቦታ ተቀይራም ሊሆን ይችላል። እውነቱን ነው። በአንድ ቦታ ትቀመጣለች እንዴ? አይ የሄደችበትን መጀመሪያ የደወለችበትን ብታሳውቁኝ አንድ ወሯ ነው ገና ሌላ ቤት ለመቀየር ማለት ነው። ቢያንስ እንኳን እሱን ልወቀው። በዛ ነው እናንተ ነገር እኔ አሳሰበኝ። እኔ ስትደውል ያለችበት ነገር እኔ አላወቅኩኝም፣ አልገባኝም። እኔ በጣም አከብራት ሞዳት ጓደኛዬ ናት። ስለ እውነት ነው የምልሽ። ገንዘብ ጥፋት አጥፍቼ አይደለም። ዳራችንን ልበጠብጥ ነው የምመጣው ማለት ነው። እኔ እንደዛ መመጣት ፈልጌ አይደለም። አልገባኝም። እኛ በሰላም በሰላም እንደኔ እናንተ የተጨንቃችሁ አይመስለኝም። ለምን ተጨንቀናል እንጂ እህቴ ናት ነው የምትሉኝ እኮ። ስለሱ አይደለም የምትነግሩኝ እኮ ደህንነቷ። ልጁ ምን ይሆናል? ጭራሽ ደግሞ እያጠባሁት ነው እንዴ። ምን ላድርግ? እንዳይረሳ ብዬ ነው። ውጪ ግን እወጣለሁ። ይሻላል ግን ያለው ነገር ገንዘብ እየመጣሽ ሁልጊዜ ስለ አንድ አይነት ነገር እንድጨቀጭቅን አንፈልግም። እኛም ትዳራችን እንዲበተንብን አንፈልግም። እኔም እኮ አስጨነቀኝ ነው። እናንተ ልትጨነቁ አልቻላችሁም ስለሷ። ውጪልን፣ ነገር አላጨናነቃችሁም። ውጪልን፣ እኔ እወጣላችኋለሁ። ውጪልን፣ በቃ ውጪልን። ገንዘብ እንደተዋደድን እንደተፋቀርን የማትፈልጊ ከሆነ እንድትሄጂ ነው የምፈልገው። ደጋግመሽ ስለ አንድ አይነት ጥያቄ እንድትጠይቂኝ አልፈልግም። ውጪልን። በዚህ አልቀርም። የእሷ ነገር ውጪልን። ምንድን ነው? እኔ እህቷ እያለሁኝ አንቺ እንቅልፍ የሚነሳሽ ነገር ምንድን ነው? እሱን እንተያያለን። አሁን ቤቱን ለቀሽ ውጪ። አለቀ በቃ። ውጪልን። ሁለታችሁንም ውጪ። ችግር የለውም። የገፈተሯ አስወጧት መሰል። አንድ ለምን እንደሚገፈትሯት
ና አንድ ና ገፈተርሽ አይደል? ምንድን ነው የሚሉት? አስወጡኝ። ምንድን ነው አሁን እያልሽ ያሉት? በቃ ውጪ። አንቺ ምን አገባሽ? ቀርጫለሁ። አያውቁም እነሱ እየቀረጽኩ እንዳለው አላወቁም። በጣም ጥሩ። እሺ እንካ ይሄንን አንቺ ከህግ አካሎች ጋር እዚህ ሁኚ። እሺ እንዳትገቢ። እሺ ይከፈታል አይደል? ይከፈታል። ገመዷን ሳብ አድርጋት ይከፈታል። እሺ እሺ በቃ ጥሩ ነገር ነው። ቤት ማን ልበል? እኔ አስጠልን። ሰላም ሰላም ነው። እግዚአብሔር ይመስገን። እኔ ልዑል እባላለሁ። ያው እዚህ ጋር እየቀረጽኩኝ ነው። እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። ያው እኛ ከሚዲያ ነው የመጣ ነው። ባለትዳሮችን እናበረታታለን። ባለትዳሮችን መልካም የሚባሉ ባለትዳሮችን ሽልማት እንሸልማለን። የቤት ሽልማት፣ የመኪና ሽልማቱ፣ የተለያዩ አይነት ሽልማቶች አሉን እና እነሱን ሽልማቶች እንሸልማለን። እስኪ ልማከርና እስኪ ሰላም እንዴት ነሽ? ሰላም ነው። እኔ ልዑል እባላለሁኝ። እዚህ ጋር ደግሞ ያው ካሜራማን ያለ ቤት ለቤት እየዞርን እንደዚህ ብዙ አይነት ሽልማቶችን እንሸልማለን። ታዲያ ካሜራው ለምን አስፈለገ? ያው ካሜራ ፕሮግራም አይታችሁ አታውቁም? ባልና ሚስቶች ሲጠየቁ ሲጨዋወቱ ከዛ በኋላ ሽልማት ይሸልማሉ። እንደዚህ አይነት ፕሮግራሞችን ነው የምንሰራው። ያው አንዳንዴ ፍቃደኝነት ቢኖር ትክክል ነው። መጀመሪያ ማስፈቀድ አለብን። ትክክል ነው። ያው ደግሞ ፍቃደኝነታችሁን አሁንም ሳንጠይቅ ምንም ወደ ቤት ማንገባ ምንም የምናደርገው ነገር የለም። እንዳልኳችሁ ፕሮግራማችን መልካም የሚባሉ ባለትዳሮችን ማበረታታት ነው። እዚህ ጎረቤታችሁ ወይዘሮ ስንሻ ጋር ነበርን፣ ታውቋት ከሆነ እሷ ጋር ነበርን። መልካም ባልና ሚስቶች ስለሆኑ ሸለምናቸው። ከዛ ደግሞ ሌሎችን ጠቁሚ ስንል ወደ እናንተ ጠቆመች። እኔ ልጅ አለኝ አባቴ እኮ ልጅ ያለቅስብኛል። ምን ድምጽ ብለህ ለድምጽ ነው? ድምጻችሁ ሊረብሽን ስለዚህ ቀስ ብለን ማውራት እንችላለን። ተመካከሩና እንግዲህ የምትችሉ ከሆነ ሽልማቶቻችን የቤት ሽልማት ሊሆን ይችላል፣ የመኪና ሽልማቶች ሊሆኑ ይችላሉ። የተለያዩ ሽልማቶች ናቸው። ስለዚህ ተነጋገሩና ከሆነ እንግባ፣ ካልሆነ መሄድ እንችላለን። እሺ ችግር የለውም። እሺ ተመካከሩ። እሺ እናመሰግናለን። ሰላም ለዚህ ቤት። እንግዲህ ተመልካቾቻችን ያው እንደተለመደው በእህትና ወንድሞቼ መልካም ፍቃድ ቤታቸው ገብተናል ማለት ነው። በዋነኝነት እስኪ ስለ ትዳራቸው፣ ስለ አንዳንድ ተሞክሯቸው፣ እንዴት በፍቅር እንደተገናኙ እንደተጣመሩ እነዚህን ጥያቄዎች ጠይቀን እንደተለመደው ደግሞ ሌሎችንም የማበረታቻ ጥያቄዎችን ጠይቀን ሽልማቶችንም ሸልመን እንግዲህ እንደተለመደው ስራችንን እንጨርስ ይሆናል ማለት ነው። እናንተ ታዲያ እስከ ፕሮግራም ፍጻሜ በድጋሚ አብራችሁን ቆዩ ማለት ፈልጋለሁኝ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እስኪ መጀመሪያ ያው ስለ ፈቃደኝነታችሁ አመሰግናለሁኝ። በዋነኝነት ስማችሁን እንተዋወቅና እስኪ ወደ ጥያቄዎቹ እንሂድ። ከዛ በኋላ ሽልማቶቹን እንሸልማለን ማለት ነው። ያው ሽልማቶቹ እጣም ሁሉ አላቸው። የቤት አለ፣ የመኪና እጣ አለ። እዛ ላይ ተሳታፊ መሆን ነው ሽልማታችን። ቻናል ነው ቻናሉ። ያው እኛ ቻናላችን ልዑል ይባላል። አሳያችኋለሁ ስጨርስ፣ ችግር የለውም። የቤተሰብ ጨዋታ ነው፣ የቤተሰብ ጭውውት ነው እና እስኪ አንዳንድ ነገሮችን እናወራ። እስኪ ከስምሽ እንነሳ። እኔ መቅደስ እባላለሁ። መቅደስ አለማየሁ እና መቅደስ ያው ባለትዳር ናችሁ ብዬ ተስፋ አደርጋለሁ። አዎ እህትና ወንድም እንኳን አትመስሉም። አዎ ባለትዳር ነው። የልጅ እናትና አባት ነው። በጣም ደስ ይላል። እስኪ ንገሩኝ፣ በትዳር ምን ያክል ጊዜ ሆናችሁ? ስለ ፍቅራችሁ፣ ስለ አንዳንድ ነገራችሁ። መቼም እንደምታውቁት ነው ዛሬ ትዳርና ቶሎ ነው የሚፈርሰው የዘንድሮ ትዳር። እንደምታውቁት መቻቻል፣ መታገስ ብዙ ነገር የለበትም እና ብዙ ነገር አለ። የኛ ግን መቻቻል ያለበት በፍቅር የተሞላበት እና መቅዲን እኔ ሳገኛት ፍቅራችን ከስኩል ጀምሮ ስለሆነ በጣም ደስ ይላል። ከልጅነት ነው በጣም አዎ። ትምህርት ቤት እየተማርን የተገናኘ ነው። በጣም ልጅነቴን ሁሉን ነገሬን ያየሁት በሱ ነው። እግዚአብሔር ይመስገን ደስ የሚል ትዳር ነው ያለኝ። በትዳሬ በጣም ደስተኛ ነኝ። በጣም ደስ ይላል። ፍሬ አፍርተናል። ኦኬ በጣም ዋናው ደግሞ ነገር እሱ ነው። በትዳር ውስጥ እንደዚህ ፍሬ ማፍራቱ ልጅ መውለዱ ነው ትልቅ ነገር። ሁሉም ነገር የሚሆነው ትክክል። ስለዚህ እሱ በፈቀደው መሰረት እኛም ትዳራችን ደስ የሚል ትዳር ነው ያለን። አምላክ ይመስገን፣ እግዚአብሔር ይመስገን። ብቻ
እንዲህ ብዬ አልነግርክም ያለንበትን ህይወት። ደስ ይላል። ደስ የሚል ነገር ነው። እስኪ እንዴት ነበር መጀመሪያ ማን ጥያቄውን አቀረበ? ከአንቺ ነው ከሱ ከስኩል ነውና በጭም ረጅም ጊዜ ነው የሚሆነው። እስኪ አስተውሳችሁ ከአንተ እስኪ ልነሳ። ከኔ ከተነሳ አይቀር እኔ ነኝ ጥያቄውን የጠየኩኝ ከኔ ነው። ያው እንደምታውቀው በስኩል ላይፍ ትምህርት ቤት እያለን ያው እንደሚሆነው ወደድካት እንዳያት ወደድኳት። ከዛ በኋላ ጥያቄውን ለማቅረብ መጀመሪያ መቼም ፍራቻ አለ። ያው ተግባብተን አሁን ይሄው እንደምታየው ከመቅዲ ጋር ትዳር መስርታችሁ ይኖራችሁ። ምን ያክል አመት ግን ይሆናል በግምት? በግምትም ሳይሆን ምን ያክል አመት ይሆናቸዋል? አንድ 10 አመት ምናምን ይሆነናል። 10 አመት ሙሉ በጣም ረጅም ታይም። በፍቅር አለ፣ በትዳር አለ። ደስ የሚል ጊዜያቶች ነው ያሳለፍነው። ኦኬ የመጀመሪያ ልጃችሁ ነው? ባባዬ ነው። ኦኬ እስካሁን ታዲያ 10 አመት ሙሉ ስትቆዩ ለምን አልወለዳችሁም? ያው ስጦታ ልጅ የእግዚአብሔር ስጦታ ነው። ትክክል ነው። ለዛ ነው በሰጠን ጊዜ አሜን ብለን ተቀብለናል። በጣም ደስ ይላል። የጌታ ፍቃድ ነው። በጣም ደስ ይላል። እውነት ነው። በጣም ጥሩ። እንዴት ነው ማለት ቤተሰብስ ከቤተሰብ ጋር ያላችሁ ግንኙነት? እኔ ቤተሰብ እህት አለችኝ፣ እኔ ያለው በቃ እኔ እና እሷ ነን ያለነው። እሱ ቤተሰብ የለውም፣ ብቻውን ነው። በቃ እርስ በርስ ተደጋግፈን ነው የምንኖረው። አዎ በጣም እርስ በርስ ተደጋግፈን ደስ የሚል ቤተሰብ ነው ያለን። በቃ ጥሩ ህይወት የምንኖር አይነት ቤተሰቦች ነን። እግዚአብሔር ይመስገን። እህትሽን ግን አላየኋትም። እሷ በአጋጣሚ የለችም። ኦኬ በጣም ጥሩ። ያው ማለት ፍሬ ሲያፈራ ነው ፍቅር የሚባለው ፍሬ ሲያፈራ ነው እንጂ ይሄ ጓደኝነት ተመስርቶ የሚለያዩት ፍቅር እኔ በኔ ቤት ፍቅር ነው ብዬ አላምንም። ዘላቂ ጽኑ ዋጋ የሚከፈልለት ፍቅር ሲሆን ግን ደስ ይላል ማለት ነው። ፍቅር ምን ጊዜም ዋጋ ሲከፈልለት ነው ደስ የሚለው። ዝም ብለህ ስትገባ የማይሆን ነገር ይፈጠራል፣ አለመግባባቶች ይፈጠራሉ። ስለዚህ ትዳርን ደግሞ አይተህ ተናበህ ነው ትዳር ላይ መግባት ያለብህ። ዝም ብለህ ገብተህ ስትኖርበት ጥሩ አይመጣም። ለፍቺም ትዳረጋለህ። ብዙ ነገር አለ በመሃል የሚመጣ ነገር። ግን ተዋደህ ተፋቅረህ ሲሆን ሙሉ ቤተሰብንም ታፈራለህ፣ ጥሩ ልጆችን ታፈራለህ። ባለመግባባት ግን ስትገባበት ግን ልትፋረስ፣ ልትፋጅ፣ ልትገዳደል ብዙ ነገር ሊያጋጥም ይችላል። ትዳር ላይ ደግሞ ፍሬ ሲኖረው ቆንጆ ነገር ይኖራል፣ ቆንጆ ህይወት ትኖርበታለህ። ስለዚህ ትዳር በጣም መልካም ነው ማለት ነው። ልጅ ሳይወለድና በፊትና በኋላስ እንዴት ነው ልዩነቱ? በእርግጥ ትዳር ላይ ሆነ የጌታ ፍቃድ ነው ሁሉም ነገር የሚሆነው። በእርግጥ ግን ልጅ ሲኖር ቅመም ነው። ተረዳከኝ? ልጅ ሲኖር የሆነ ደስ ይላል። ቤት ውስጥ የሚሯሯጥ ነገር ሲኖር ምናምን ደስ ይላል። ልጅ ሳይኖርህ ደግሞ አንዳንዴ በነገር ላይ አስተውለህ ከሆነ አብዛኛው ትዳር የሚፈርሰው በልጅ ምክንያት ነው ብዬ አስባለሁ። ጥሩ ህይወት ታፈራለህ፣ ቤት ንብረት ሊኖር ይችላል። ነገር ግን ልጅ ከሌለ ምንም አይነት ነገር እንትን ሊልህ ይችላል። ተረዳከኝ አይደለ? እኛ ደግሞ እግዚአብሔር ይመስገን በልጅ ባርኮናል። ደስ ይላል። ዋናው ውጤቱ ፍሬው እሱ ነው እና በጣም ደስ ይላል። አንድ ጥያቄ መጠየቅ ይችላል? ትችላለህ። እህትሽ ስላልሽኝ ስለ እህትሽ ነው መጠየቅ የምፈልገው ነገር። እዚህ ነው ያለችው ወይስ የት ነው ያለችው? የለችም። ታውቃታለህ እንዴ? አላውቃትም። ያው ሳወራ ሰምታይን ጠይቀኝ ሊሆን ይችላል። ግን ስታወሪ ስለሰማሁ እና እሷስ ምን ላይ ነው ያለችው? በትዳር ናት? እንዴት ነው? እሷ ትዳር ላይ አይደለችም። ትንሽ የጤና እክል አጋጥሟት ነበረ። አሁን ግን አረብ ሀገር ነው ያለችው። ኦኬ አረብ ሀገር ነው ያለችው። ምን ልትሰራ ሄደች እዛ? ያው ህይወቷን ለመቀየር ነው። ህይወቷን ለመቀየር ነው ሄደችው። ብቻ እንደዋወል ነበረ። የሆነ ሰዓት ላይ ግን መደወል አቆመች። ያለችበት ሁኔታ እኛም ግራ ገብቶናል። አናቅም ያለችበትን ሁኔታ። ለዛ ነው። እርግጠኛ ነሽ? እርግጠኛ ነኝ። ምን ነው ጠየቀኝ? ያው አንደኛው ነገር እዚህም ቤት ስመጣ ለሷም ስጦታ ይዤ ነበር የመጣሁት። ሰውም ልኮኝ ነበረ ለይቅርታ የሚሆን ወይም ደግሞ እኔ አላውቅም ከቀድሞ ፍቅረኛዋ ነው ለይቅርታ ነው እንግዲህ መልእክቱን ይዤ የመጣሁት እና እሷንም
ያመጣሁትንም ነገር በዚሁም ለመስጠት ነበረ። አጋጣሚ ሆኖ እናንተንም ሳገኝ መልካም ባለትዳሮችን አገኘሁኝ እንጂ ዋናው ታርጌቱ ያው እንግዲህ ሰው አይደለሽ ትገናኛለሽ፣ ትተዋወቂያለሽ እና እንግዲህ እንዳለኝም ከሆነ ከኔ ነፍሰ ጡር ነኝ ብላኝ ነበረ። ማን ስለሱም እንድታጣራልኝ ጌታቸው የሚባል ሰው ወይም ደግሞ የእህትሽ የበፊት ፍቅረኛ። ማን ነው ደግሞ እሱ? ጌታቸው ማን ነው? የእህቷ ፍቅረኛ። እህትሽ ማን እንደምትባልም አላውቅም። እህትሽ ማን ነው የምትባለው? ምህረት። ስለዚህ የምህረት ፍቅረኛ ማለት ነው። በአንደኛው በኩል ለምህረት ተልኬም ነው የመጣሁት። እሺ። እና ምህረትንም ማግኘት ፈልጌ ነው። እንደነገርኩህ ነው። ምንም አዲስ ነገር የለውም። እሷ ውጭ ናት ብዬ ካለው አይደለ እንዴ? ስለዚህ ማግኘት ከፈለገ ለረጅም ጊዜ ደግሞ ምህረት ነፍሰ ጡር ነኝ ብለው ነበር ለጌታቸው ወይም ለፍቅረኛዋ። እሱን አላውቅም። እና እናውቀው ነገር የለም። ይሄ ነገር ምንድን ነው? እኔም አልገባኝም። ስጦታ ልሸልማችሁ ነው የመጣሁት ብለህ ሌላ ነገር የምታወራበት ምክንያት እኔ ምን ሊገባኝ አልቻለም። እኮ አይደለም መቼስ እህቷ አይደለሽ? እህቷ ነኝ። አዎ ነፍሰ ጡር የነበረች እህትሽ ናት። ይሄን ደግሞ እሱም ያውቃል። እኔ አላውቅም። በእርግጥም ግን ደግሞ በዛ ሰዓት ጥሩ ምላሽ አልመለሰላትም። እንዳላይሽ ብሎ ነው ያባረራት። እንዳላይሽ ብሎ ነው ያባረራት። እና አሁን ደግሞ ይቅርታ መጠየቅ ይፈልጋልና የእሷንም ሁኔታ ማጣራት ስለሚፈልግ እሱን የላከኝ። እንግዲህ በአንድም በሌላ መልኩ እኛም ያለችበት ነገር ግራ ገብቶናል። አልገባኝም ያለችበት ነገር። ተደውልልን ነበረ። ከሆነ ሰዓት በኋላ ደግሞ ድምጿን አጥፍታለች። ያለውን ነገር እኮ እያስረዳው ነው ያለሁት አይደለም። ሽልማቱ ይቀር እንደውም ምን እንትን ነው? ሽልማቱ ለምን ይቀራል? አልገባንም። ሽልማት ብለህ መተሃል። ሌላ ነገር ነው እየጠየከን ያለው። ሌላ ነገር እኮ ከፈለገ ደግሞ እሱ ውጡልን። ሽልማቱ ይቀር። ለምን እንወጣለን? ውጡልን። ለምን እንወጣለን? ተረጋጋ እንጂ። ውጡልን። ተረጋጋባት። ተረጋጋ። ውጡልን። ዝም ብዬ የምወጣበት ምንም እንትን የለም። አንድም እንዳልኩ ነው። እሷንም እኮ እየነገርኩሽ ነው። እኔት አግኝቻት ገንዘቡን ሰጥቻት መሄድ ፈልጋለሁ። በጣም ብዙ የገንዘብ ስጦታ ነው የመጣው። እሺ ኦልሞስት እንግዲህ የባለ ሀብት ልጅ ነው። ልታቂው ላታቂው አላውቅም። እና በሰዓቱም ቢብሏት ነበር። አዎ አሁን ደግሞ ከ2 ሚሊዮን ብር በላይ ስጦታ ልኳል ለሷና ለልጇ ማሳደጊያ። ልጇ የት ነው ያለው? ልጇ የት ነው ያለው? እኔ ብዙናት ልጅ አላት ስለምትለው ወልዳለች ተብሎ ሰምቶ ነው እንግዲህ ወልዳለች ተብሎ ሰምቶ አለኝ። የምታውቀው ነገር ካለ? ኧረ የለም። እኛ ምንም የምናውቀው ነገር የለም አባቴ። ትውለድም አትውለድም አላውቅም። ታማ እንደነበረ አውቃለሁኝ። ከዛ በኋላ ጸበል እንደነበረች ነው እንጂ የምናውቀው ምን። ከዛ በኋላ ልጅ ሽንቁሮ ነበረች። ሽንቁሮ ሚካኤል የሚባል ጸበሉ ሽንቁሮ ሚካኤል ነበረች አይደል? ከዛ የት ሄዳለች አናውቅም እኛ በዚህ ጉዳይ። ከዛ ከወጣች በኋላ አረብ ሀገር ሄጃለሁ ብላ ስልክ ትደውልልኝ ነበር። ከሆነ ሰዓት በኋላ ደግሞ ድምጿን አጥፍታለች። ይሄን የምናውቅበት ነገር የለም እኛ። አለቀ። እኔም እኮ እህቴ ናት፣ ታስጨንቀኛለች እኮ እጨነቅላታለሁ። ነገር ግን ያለችበትን ነገር እያስረዳሁ ነው በስነ ስርዓት። ስለዚህ እሱ ደግሞ የሚፈልጋት አይነት ነገር ከሆነ እሱ ይፈልጋት። አይ እኛ እኮ ዛሬ ስጦታ ይዘን መጣለን እምልሽ። ወይም ደግሞ እንግዲህ ስጦታውን ላንቺም ቢሆን ሰጠንሽ መሄድ እንችላለን። እሷ የምታመጫት ከሆነ እኔ ከየት አመጣታለሁ ማለት ከየት አመጣታለሁ? ያለችበትን ሁኔታ እኮ ነግሬ ካለሁኝ እኮ ያለችበት ሌላ ሀገር ነው። ስጦታ ይቀመጥላት የምትል ከሆነ ይቀመጥላትና በመጣች ጊዜ እኔ እሰጣታለሁ። የምታምነኝና አምነኸኝ የምትሰጠኝ ከሆነ ማለት ነው። ምንም ችግር የለውም። ለእምነት አይደለም እዚህ ጋር ጉዳዩ። 2 ሚሊዮን ብር ነው ለአንዳንድ ስራዎች እንዲጠቅማት ተብሎ ነው የላከላት። እሱማ ከሆነ ገብቷቸዋል። እንግዲህ ለእናንተም ልሰጣችሁ እችላለሁ። ምናልባት እንግዲህ እኔ ደግሞ እንደ እውነቱ ያገኘሁት ማስረጃ እንደሚያመላክተው ይሄ ልጅ የተወለደው ልጅ ያልሽኝ ወይም አንቺ ያሲው ልጅ የሷ ልጅ እንደሆነ ነው የሰማሁት። ምን ለማለት ፈልገህ ነው? አምጬ የወለድኩትን ልጅ የሷ ልጅ ነው የምትለው? የሷ ልጅ ነው የምትለው? የራሴ ልጅ ነው ልጅ፣ የራሴ ልጅ ነው። የራሳችን ልጅ ነው። ለዚህ እርግጠኛ ትሆን? እርግጠኛ ነን እንዴ? ምን ነው እየተርበተበትክ እኮ ነው ያለው? ኧረ አልተረበተበትኩም። ልጅ አትርበትበት። እሺ ልጅ የራሳችን ልጅ ነው። ሌላ ነገር አዎ ልጅ ነው። የራሴ ልጅ ነው። አምጠሽ ነው የወለድሽው? አምጬ የወለድኩት ልጅ ነው።
እንዴ ምን ማለት ነው? የት ብለህ የምታፋጥጠኝ? ከሆስፒታል ነው ያወለድኩት። የት ሆስፒታል? ምን ሆነክ ነው? የት ሆስፒታል? የካቲት 12 የካቲት 12 አዎ በጣም ጥሩ ወረቀት አለሽ ማለት ነው የወለድሽበት አለኛ ስጭኝ አውጭና አሁን እዚህ የለም የት ነው ታዲያ ቤት ስንለቅ ሌላ ቦታ ጥለናል የት ነው የለቀቃችሁት ይሄ እናት አባቶቻችሁ ቤት አይደል ይሄ አንቺ የእናት አባቶች ቤት ነው የእናቴ ቤት ነው ግን አጋባህን እኮ ለምን አትወጣልን ምንድነው የምትፈልገው ይሄ አባት ውጣልን ቆይ ተረጋጋ ውጣ ውጣ አትበለኝ ሄሎ ውሻ አይደለም ሰው ነኝ ውጣ ውጣ አትበል በመጀመሪያ ደረጃ አርፈህ መቀመጥ ካልቻልክ ሲጀመር ማን ይላከ ማንስ ቢልከኝ እንዴት ምን ማለት ነው ማንስ ቢልከኝ ማለት በገዛ ቤቴ መጣ በማላቀው ነገር ላይ ያፋጠጥከኝ ነው ያለውን ነገር እየነገርኩ ነው አይደል እንዴ ባቅ እኮ ምንም አልደብቅክም በራሴ ልጅ የእህትሽ ልጅ ነው ትለኛለህ ብዙ ነገር እያወራን እመረመራለሁ ይጣል ለምን ደሞ ውጣ ውጣ አትበለኝ እኮ እያልኩ ነው ሰውዬ ታዲያ ምን ያርግ ስራ እየሰራው ማይሆን ነገር እያወራህብን እኮ ስራ እየሰራው እኮ ነው ያለው ሲጀመር ያቺ ገንዘቤ ናት ማለት ይሄን ሁሉ ነገር የምታደርገው ማናት ገንዘቤ አለች ገንዘቤ እሷ ናት እርግጠኛ ነኝ እንደዚህ አይነት ነገር እያደረገች ያለች አንቺ መተያትን ሰው አላቅም እንግዲህ ምናልባት አንቺ ታውቂያት ካልሆነ ማለት ነው እንዴ እኛ የራሳችን ልጅ ነው ነገርን እኮ በትዳር የቆየንበትን ጊዜ ነገርኩ ልጅ አፍርተናል ጥሩ ህይወት እየኖርን ነው ትዳራችንን ለመበጥበጥ ይሁን ምን ይሁን እኔ ምንም ሊገባኝ አልቻለም ለምን አንቺን ትዳር የሚመጣብጣው ታዲያ ለምንድን ነው እንደዚህ አይነት የጠየቁሽን ጥያቄ ለምን አትመልሽልኝ እየመለስኩልህ እኮ ነው በስነ ስርዓት እሺ አቶ አለማየሁ አቤት አቤት ይሄ ልጅ አንተ ነው አዎ ለሱ ምን ማስረጃ ታቀርብልኛለህ አቀርብልሃል በስሜ የተመዘገበውን የልጁን የልደት ሰርቲፊኬት ስጠኝ አሁን እዚህ የለም የት ነው የቀየርኩበት ቤት ነው የቀየራችሁበት ቤት አንቺ የወለድሽበትን የልደት ሰርቲፊኬቱን የተወለደበትን ቀን ሰርቲፊኬት በቃ ሌላ ጊዜ እንሰጥካለን አሁን ልትሄድልን ትችላለህ ተመዝግቧል አዎ ሲስተም ላይ ተመዝግቧል ሁሉ ማን ነው የልጁ ስም ቅዱስ አለማየሁ በጣም ጥሩ እዚሁ ክፍለ ከተማ አስጠይቃለሁ ምንድነው ፍላጎት መጠየቅ ያለብህን ነገሮች ያንዳንዱ ነገር ሁሉ ነገር መጠየቅ ትችላለህ ኩነት ላይ እኔ አስጠይቃለሁ የልደት ካርድ አለ ወይስ የለም ቅዱስ አለማየሁ ብዬ አለ እርግጠኛ ነሽ ስለዚህ እርግጠኛ እሺ አስደውልልኝ ወጣ አስደውልልኝ እስከዛ እኔ እነሱን አወራለሁ ችግር የለም ወጣና ደውልልኝ አንተ ይኸውላችሁ እዚህ ጋር መሽዋወድ ምናምን የለም ገባሽ እውነት እንደተባለው እናንተ እናት አባቶች ከሆናችሁ ለልጁ እያንዳንዱ ነገር ትነግሩኛላችሁ ካልሆነ ደግሞ እቺ ልጅ የት እንደሄደች እኔ ማወቅ ፈልጋለሁ እና ስጦታውን መስጠት ፈልጋለሁ ለሷ ለምን እኔ ጋር አታስቀምጥላትም ይሄን ያህል የሚያንገበግብህ ነገር ምንድነው ስለሷ ለምን እንደማስቀምጠው እኔ እኮ ቤተሰቧ ነኝ እኔ መንገብገብ ይገባኛል አንተ እኮ መንገብገብ አይገባም እህቷ ነሽ ስለዚህ ላንቺ ለሷ የመጣውን ገንዘብ 2 ሚሊዮን ብር ላንቺ ልስጥሽ ምን ችግር አለ እህቷ አይደለው እንዴ ስትመጣ አስረክብልሃለሁ እኔ ልጁ የሷ ነው ወይስ አይደለም የራሴ ነው ልጁ የሷ ነው ወይስ የማን ነው የራሷ ነው የራሷ ነው የኛ ነው የራሷ ነው የምትለኝ የኔ ለማለት ፈልጎ ነው አየው ትርበተበታለህ በጣም ትርበተበታለህ አልተርበተበት ምን እያረክ ነው ታዲያ እየተርበተበትክ ነው እንጂ ያለው እየተርበተበትክ ነው ያለው አይደለም አለማየሁ በስነ ስርዓት አስረዳው እሺ መርበትበት ምናምን አያስፈልግም ፎቶዎች አሳዩኝ ነፍሰ ጡር እያለሽ የተነሳሻቸው ፎቶዎች አሳዩኝ አጋጣሚ ሆኖ ፎቶ አልተነሳውም ለምን አልተነሳሽም አልተመቸኝም ጊዜን በስራ ስላሳለፍኩ ፎቶ ለመነሳት ጊዜ አልነበረኝም የማይመስል ነገር አትናገሪ ሰማሽ እዚህ ጋር ስለዋሸሽ ምንም ከእውነቱ አታመልጭም እሺ አንተ እንደምትለው ከሆነ ቆይ ማን ነው ስለ እውነት ነው የምልክ ይሄንን ነገር እንድታጣራ ብሎ የላከልህ ማን ነው ጌታቸው የልጅቱ የበፊት ፍቅረኛ ወይም ደግሞ ያስረገዛት ልጁን ይፈልጋል ሚስቱን ይፈልጋል የራሴ ልጅ እኮ ነው ሚስቱን ከፈለገ የታረክሹ ወይ ሌላ ልጅ ወልዳም ከሆነ ወይ ሌላ ልጅም ወልዳ ከሆነ ንገሪን እሷ ጋር እንፈልግ ሌላ ልጅ አላት እሷ ወልዳ ነው እዚህ ቤት የወጣችው እኔ ሲጀመር የመጀመሪያውንም ልጇን አላቅም ወልዳ ነው ከዚህ ቤት የወጣችው እህትሽ እኮ ናት እኔ ስለ እርግዝናዋ ራሱ አላቅም ስለ እርግዝናዋ አላቅም እሺ አንደኛው ነገር እያስደወልኩ ነው ሁለተኛው ነገር ደግሞ ሌላ ትልቅ ማስረጃ አለኝ ዝም ብዬ አይደለም እዚህ ጋር የመጣሁት ሰማሽኝ
በኋላ ግን አንቺ ታፍሪበታለሽ፣ አንተም ታፍርበታለህ። ሰምተኛል? አናፍርበታል። ለምን ለማታፍረው? ለምን አፍርበታል? ዋሽተህ ስትገኝ ለምን ለማታፍረው? አልዋሽም። እንደዚህ አይነት የሚባል ልጅ በጣም ጥሩ። ያንኛው ማስረጃ አስጠኝሽ ከስልክ ያለው አስጠኝ። ምን ማለት ነው? ሰማሽኝ? ምን ማለት ነው? ስነ ስርዓት ያዥ። እነሱ ወይስ ሲጽፉት ተሳስተው ሊሆን ይችላል እንጂ የራሴ የገዛ ልጄ ነው። ይኸውልሽ ወይዘሪት ምህረት ወይም ወይዘሮ ምህረት ሰማሽኝ? ስላልተጋቡ ወይዘሪት ልላት እችላለሁ። እንግዲህ ለቃል አጠቃቀሚ ስጠኝ። ናታን ጌታቸው አንብቢው እንጂ የወለደችበት የምስክር ወረቀት እኔ አላውቅም። ስለ እንደዚህ አይነት ነገር ስለምታወራው ነገር ምንም የማውቀው ነገር የለም። ይሄ የራሴ የገዛ ልጄ ነው። ልጄ ልትናጥቀኝ ነው? ምንድነው ፍላጎት? አንብበው ያዝና አንብበው። ናታን ጌታቸው ይሄው ወልዳለች እኮ የታርጋው ሄደች። እሺ እኔ የማውቀው ነገር የለም እያልኩ አብራሻ የገዛ ልጄ ነው። መች ነው ከዚህ ቤት ወጣችው? ከዚህ ቤት መቼ ነው ሄደችው? ትንሽ ቆይታለች። ምን ያክል ጊዜ ተናገር። ምን ያክል ጊዜ ነው ከዚህ ቤት ከወጣች? አንድ ወር እኮ ነው ገና። ዝም ብዬ እኮ አይደለም እዚህ ጋር የመጣሁት። ይሄ ልጅ የእሷ ነው ወይስ አይደለም? የመጨረሻ ጥያቄ ነው። የእናንተ ልጅ ነው? አዎ። የእናንተ ልጅ ነው? አይደለም። ምንድነው? አዎ አይደለም። ምንድነው? ምንድነው የምትለን? እኔ በጣም ነፍሴ ተጨነቀች። ስለ እውነት ነው የምልህ። ያንቺ ልጅ ነው? አሁንም ያንቺ ልጅ ነው? አዎ ያንቺ ልጅ። አዎ። አንተስ ነው አይደለም? ተወነ እንጂ የኛ ልጅ ነው በለው። አይደለም እኮ ነው እያልክ ያለው። አይደለም እሱ እያለ እኮ ነው። እሱ ዝም ብሎ ነው የሚያወራው። ለምንድን ነው ወንድሜ? ስለ እውነት ነው የምልህ። እሱ ትንሽ ስለደነገጠ ነው። ለምን ደነግጠው? በቃ እሸልማችኋለሁ ብለህ መተህ ሌላ ወሬ ስታወራን እሷም እኛ ያለችበት ነገር ስለሚያሳስበን ነው። ተረዳከኝ አይደል? ድምጿን ታሰማን ነበር። ከሆነ ጊዜ በኋላ ደግሞ ስለማትደውል እሱ አይደለም እያለኝ እኮ ነው። አይደለም የኛ ልጅ እኮ እያለኝ ተሳስቶ ነው። ነው አለማየሁ ንገረው። ተሳስተ ነው። አዎ ተሳስተ ትወጫለሽ። እሱን ሁሉንም ነገር ለምንድን ነው የምወጣው? የምወጣበት ምክንያት ምንድን ነው? ትወጫለሽ። ለምንድን ነው አልወጣም? መጠየቅ ካለብህ ሁለታችንንም አስቀምጣ ነው መጠየቅ ያለብን አይደል? አንደኛውን አስወጥታ አንደኛውን አስቀምጣ። አለማየሁ ምንድን ነው የምትነግረው? ምን አቅለታለሁ? ልጁ የኛ ነው አይደል? በቃ ሌላ የምንነግረው ነገር እኮ የለም። አለቀ። ቆይ እሱ ይነግረኛል። ቆይ ምን ስለምን ይንገር? ለምን እኔ እያለሁ ለምን አትጠይቀኝም? እሱን ነው መጠየቅ የምፈልግ ደግሞ እኔ። ሁሉን ነገር እሱ ይነግረኛል። ምኑን እነግርሃለሁ? ዝም በል አንተ፣ ዝም በል። በገዛ ቤቴ ዝም በል። የምን አባ በገዛ ቤቴ ነው? ቁጭ ዝም በል። እኔ ምንም አልገባኝም አለማየሁ። ከዚህ ውጪ የምንነግረው ነገር ምንም ሊኖረን እንደማይችል በደንብ አስረዳው። አንቺ ውጪ፣ እሱን ጠይቀው። ለምን ትወጣለች? ነው ውጪ፣ ነው ውጪ። ለምን ትወጣለች? አለማየሁ ነግሬ ካለው ከእውነቱ ውጪ ምንም አይነት ነገር እንዳትናገር። ምንድን ነው እውነቱ? እውነቱማ ልጃችን ነው። ነው ውጪ። ቀጥ አለቀ። ቀጥ ውጪ፣ አስወጣት። ውጪ፣ ውጪ፣ አስወጣት። እሺ ሰማይ። አቤት። አትርበትበት። አልርበተበትም። እንደ ወንድ ልጅ አውራኝ። እሺ ምኑ ነው አይደለም ያልከኝ ቅድም? ምኑን? እዚህ ጋር ቁጭ ብዬ ስጠይቅህ ልጁ ያንተ ነው ወይስ አይደለም ስለ የኔ ነው፣ የኔው ልጅ ነው። እየዋሻ አይደለም አይደል? እየዋሻ አይደለም። አዎ እየዋሻ አይደለም። እየዋሻ አይደለም። ልጅህ ነው፣ ልጅ ነው። ና ትንሽ አጠናግርልኝማ። ና ግባ። ማን ዝም በል አንተ። ማን ምን ስለሆነ በቤቴ እንዴ በቤቴ
ብትዋሽኝ ምኑን ልንገር አላጋለሁ እዚህ አሁንም ይሄ ልጅ ማን ነው? የእሷ ልጅ ነው። የማን? የሟች ሟች? አዎ የሟች ልጅ። በስመ አብ ወወልድ ወመንፈስ ቅዱስ። እናት ሞታለች? አዎ። ማናት እናቱ? አላቃትም። ምንድን ነው የሚለው? አላቃትም። ለምንድን ነው የማታውቃት? የማን ልጅ? የእግዚአብሔርን ልጅ እያሳደግኩኝ ነው። ኧረ ቀልድ፣ ኧረ ጭዌ ጨዋታ እንዴት ነው በእናት? እረግጥሃለሁ እዚህ ጋር ገና እዚህ ጋር ጥዬ እረግጥሃለሁ። እኔ ነው ይሄ ልጅ ያንተ ነው ወይስ አይደለም? የኔ አይደለም። በቃ ያንተ ልጅ አይደለም? የኔ ልጅ አይደለም። እሱ እንድትለኝ ነው የምፈልገው። እሱ የእግዚአብሔርን ልጅ ማሳደግ ምንድን ነው? የእግዚአብሔርን ልጅ እግዚአብሔር የሰጠኝ። ይሄ ልጅ የምህረት ልጅ ነው አይደለም? አይደለም። የምህረት ልጅ አይደለም ይሄ ልጅ? የማን ነው ታዲያ? አላቃትም እኔ። ሟች አላልክም? ኧረ ይኸው ቀልድ ናግባለህ። ትናገራለህ? የሟች ልጅ። አዎ ቆይቶ የሟች ልጅ። ምህረት ሞታለች? ሞታለች። በስመ አብ። ምን ሆነ ነው የሞተችው? አሟት ነው ምንድን ነው? ገደልኳት እኔ ልጅ ፈልጌ። ልጅ የለኝም ነበር፣ ገደልኳት። አዎ። ለምን እንደዚህ አደረግ? ልጅ የለኝም፣ ማን ነበርኩ ልጅ ለማሳደግ። የሚስትህን እህት? አዎ። እና የት ሄዳ ነው? ስለ ጸበል ነው ምናምን ስትል ነበር። ምን ላድርግ ብለህ ነው አንተ? ቀስ ብለህ አውራኝ። አትጩህ እና አትጩህ እንዳላዞር። ምን አደረግኩ ደግሞ? ቀስ ብለህ አውራ። ኧረ ተውኝ። ቀስ ብለህ አውራ። ሲጀመር ጤነኛ ሰው ነህ? የማን ሀሳብ ነው ይሄ? የሁለታችን። የእሷና የሚስትህ? የአንተና የሚስትህ? አዎ። ለፈለፍካት፣ አወጣሃት። እኔው የማን ሀሳብ ነው? ቆይ ይሄ የማን ሀሳብ ነው? ያንተ ነው የእሷ ሀሳብ ነው? የሚስትህ ሀሳብ ነው? መጀመሪያ ሀሳቡ ማን ያመጣው? የሁለታችንም አይደለም የኔ። ምን ብለህ ሀሳቡ መጣልህ? መኖሪያ ልጅ የለንም፣ ሀብቷን ሁለታችን ብቻ እንድንቀር። ለሀብቱም ሁለታችሁ ብቻ እንድትቀሩ፣ ልጅም ስለሌላችሁ ልጁን ለመውሰድ እንደዚህ ያደረገ። አዎ እንደዛ አደረገ። ለምን እንደምትርበተበት ተረጋግተህ ማታወራ? እሺ የሆነ በሽተኛ ሽንታም ምን ማን ነው? አንተ አርፈህ ቁጭ በል። አንተ ቁጭ በል። እሺ እኔው አንተ ዝም በል እያልኩ እኮ ነው። እሺ ቁጭ በል፣ ዝም በል። ሰውን የሚያክል ነገር ገለህ ልትፎክር ነው ታዲያ? ልትፎክርብኝ ነው? እና ታዲያ ምን እንደምትል ቀስ ብለህ አወራ፣ ቀስ ብለህ አወራ። ከመጀመሪያው እንዴት ነው ሀሳቡን ያመጣችሁት? ቀስ ብለህ ንገረኝ፣ አስረዳኝ። የማን ሀሳብ ነው? ይሄ የሁለታችሁ ሀሳብ ነው። እሺ ያው ከፍ ብለህ አወራ። አንደኛው ክፍል እንሸጠውና እሷን አስወግደን ሀብትና ልጅ ስለሌለን ልጅቷንም አፍርተን ለዛ ብለን ነው። ለዛ ብላችሁ? አዎ። አሁን በምን የገደልካት? በቢላ። በገጀራ ነው? በቢላ? በቢላ። እሺ በቢላ። አዎ። ከዛ በኋላስ? ጣልናት። የት ነው የጣላችኋት? አጦሮቢ ወንዙ ስር። ጮክ ብለህ አውራ። አጦሮቢ ወንዙ ስር እዛው ጣልናት። ወንዙ ስር? እንዲወስዳት ወንዙ።
ይሄ ሁሉ የእናንተ ስራ ነው የሁለታችሁ? አዎ የሁለታችን። ምን አይነት ጭካኔ ነው ታዲያ ይሄ? ምን አይነት ጭካኔ ነው? በቃ ምን እናድርግ ብለህ ነው? ምን እናድርግ? ልጅ እና ልጅ መውለድ ባትችል ታዲያ የሰው ልጅ ነው እንደዚህ አድርገህ እግዚአብሔር የምትወስደው? እግዚአብሔር ነው የታበታውቋለህ አንተ የታበታውቋለህ እንደዚህ አይነት የቆሻሻ ሰው አውቀዋለሁ። ና ማጋጭልኝ ና በስርዓት መልስልኝ። እሺ መልስልኝ። ሰማይ በስነ ስርዓት መልስልኝ። በስነ ስርዓት መልስልኝ። በስነ ስርዓት መልስ። እሺ መልስልሃለሁ። በስነ ስርዓት እያንዳንዷ ነገር አሁን እሺ ምን ቀረ? በቢላ የት ላይ ነው የወጋት? ምን ላይ ነው? ልቧ ላይ። እሷም ነበረች ስትወጋት? ሚስት የለችም? ምን ብላ ቤት ውስጥ እዚህ ቤት ውስጥ ነው የወጋት? አይደለም። ምን አይነት ነው የወጋት? እዛው ገደሉ ስር ወስጄ። ምን ብለው ወሰድካት? እዛ ወሰድኳት። ምን ልናረግ ብለው ወሰድካት? ልንናፈስ ሄደ። አየው መናፈሻ ውስጥ ሆኖ እንደዚህ ያደረጉት። እዛ ወቅታ ጥላት እና አልጨረሳችሁ? አዎ ብጨርስ ባልጨርስ ዝም ብላ አትመረመረም? ዝም ብላ አትናገርም? ማለት እሺ እሺ ዝም ብላ አትናገርም? ደግሞ አልጨረሳችሁም ጨረስክ ምናምን ይለኛል። ማን ነው? ይኸውልህ አትለቀቅም። ቀጥ ብለህ አሁን ወደ ህግ ትሄዳታለህ። ቀጥ ብለህ ሌላ ነገር አልፈልግም። እሺ ሰምተኸኛል አይደል? እሺ አሁን ይኸውልህ ሰምተኸኛል። እቺን ያልካትን ቃል በቃል ደግሞ ሄደህ እዛ ትደግምልኛለህ። ኧረ በእናትህ 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 ለልጅ ብዬ እኮ ነው ለልጄ ስል በእናትህ ለሱ የገደልኩት። አዎ ለልጁ በእናትህ ለዚህ ብዬ ያንተ ልጅ እኮ አይደለም። ያንተ ልጅ እኮ አይደለም። ይሄ ቢሆንም እንደዚህ ላሳድገው ብዬ ነው። በእናትህ ያንተ ልጅ አይደለም። በእናትህ በእናትህ ተነስ ወደ ለልጅ ብለህ ነው እንደዚህ የምታደርግ? ሰው ገለህ ለልጅ ብዬ ለሱ ብለህ የሰው ልጅ እኮ ነው እሱ። አንተ መውለድ ያልቻልክ እንደሆነ የሰው ልጅ ልትገል ነው? ምን አድርጊ ነው የምትለኝ? እነዚህ ሰዎችን ከየት ነው የመጡብን? ይኸውልሽ ቀልድ አይደለም ያዝኩት። ሰማሽኝ? ቀልድ አይደለም ያዝኩት። እዚህ ጋር እኮ ማንም ቀልድ የያዘ ሰው የለም እኮ። ምንድን ነው ምን አድርጊ ነው እያልከኝ ያለኸው? አሁን ይሄ ልጅ አንቺ ነው? የራሴ ነው። አዎ አትጮይ፣ ቀስ ብለሽ አዋሪኝ። በጥፊ ነው ማዞርሽ። ሰማሽኝ? እሺ እሱ እኮ ተናገረ ሁሉንም ነገር። ምንድን ነው የሚነግርህ? ምን ሊነግርህ ይችላል? ከእውነታው ውጪ ምንም አይነት ነገር ሊነግርህ አይችልም። ምንድን ነው እውነታው? እውነታውማ የራሳችን ልጅ እንደሆነ ነው የሚነግርህ። አዎ በስነ ስርዓት። አንተ ምን አይነት አይነ ደረቅ ናት እቺ? በመድኃኒዓለም ደረቅ ናት። ለምን እንደምትዋሽ? በገዛ ልጄ ለምን ዋሽካለሁኝ? የምዋሽበት እኮ ምክንያት የለኝም። እየነገርኩ ነው። ሁሉንም ነገር ነግሮኛል። ይኸውልሽ አሁን ለቤቱ ብለሽ ምን እንዳደረግሽ ይሄን ህፃንም ለማስቀረት ምን እንዳደረጋችሁ ሁሉን ነገር ነግሮኛል። ከፈለግሽ ማስረጃ አሳይሻለሁ፣ አመጣልሻለሁ። ችግር የለውም። አንቺ እውነቱን ተናገሪ። አሁንም እውነቱን ተናገሪ። በአንደበትሽ ነው መስማት የምፈልገው። እኔ በአንደበቴ ያለኝን ነገር እውነታዬን ነግሬሃለሁ። ከዚህ ውጭ ሌላ ምንም አይነት እውነታ የለኝም። ከዚህ ውጭ እየነገርኩ ነው ስለ እውነታው። ልጄ ነው፣ አምጬ ወለድኩት ልጄ ነው። ለምን አትረዳኝም አንተስ? ነገርኩ እኮ ቅድም ሁሉንም ነገር አስረዳውክ እኮ። ለምንድን ነው ድጋሚ ሁሉንም ነገር እንድናወራ የምታደርገኝ? እርግጠኛ ነሽ? እርግጠኛ ነኝ በጣም በጣም አስጨነከን እኮ። ማን የላከ? የላከህን ሰው ንገረን። ማንስ ቢሆን? ምን ማለት ነው ማንስ ቢሆን? መናፈሻ ሄዳችሁ ነበር አይደል? ለመጨረሻ ቀን ከእህትሽ ጋር? የምን መናፈሻ? ስለምን መናፈሻ ነው እያወራህብኝ ያለኸው?
ልጅ ግን በጥፊ ላዙራት ብለህ ምን ማለት ነው? በጥፊ ላዙራት ማለት በጥፊ አዞርሻለሁ እንዴ? በገዛ ቤቴ መጣህ እንደገና ያልሆነ ነገር እየጠየቀኝ ነው። እንደገና ደግሞ ስለመምታትም ታወራለህ። ለምን ደም አልመታሽ? አጮልሽ ቁጭ ዛንቺ ሰማሽ? በጥፊ ነው ማለት እኔ ጮሃለሁ። ታወኝ በቃ በፈጠረህ አምላክ ስነ ስርዓት ይዘሽ እያንዳንዱ ነገር ተናገሪ። ከዚህ በላይ ስለምን እውነት አልንገርህ? የፈለከውን ነገር ማምጣት ትችላለህ። ልጄ ነው፣ አልክደውም፣ አልፍቀውም። አይነ ደረቅ ነሽ ደግሞ አንቺ በመድኃኒዓለም። እሺ መናፈሻ አስወሰድሻት። ከዛ በኋላ ከባልሽ ጋር ተመካክረሽ አስወጋሻት በቢላ። አረ እንደዚህ አይነት የፈጠራ ነገር አታውራ። ወንዝ ዳር አስጣልሻት። ሁሉ ነገር እኮ ነገረኝ ባለቤትሽ። ምንድነው የሚነግርህ? አምጣ ስልክህን አስደምጣት። እስቲ አስደምጣት። ስልክህን አምጣ ከፍታ አንጣ ያለው ተስማው ወራዳ የምን ነው ለማየው ነው። እኔ ምን እንደነገራችሁ ራሱ ስለምን እንዳወራችሁ ራሱ ማውቀው ነገር የለም። ረፊ አትንቀልቀይ፣ እውነቷን ትናገሪያታለሽ። ሳትወጂ በግድ እውነታ ነው እያልከኝ ያለኸው። እውነታውን እኮ ቅድም አወራ። ያንቺን ክህደት አስተነፍስሻለሁ። ምን ማለት ነው? ለምን አትወጣልኝም? ገደልኳት። ልጅ ፈልጌ ልጅ የለኝም ነበር፣ ገደልኩ። በቃ እሺ ውጣልኝ፣ ተነስና ውጣልኝ። አይምሮዬን ልታሳብደኝ ነው እንዴ? ምንድነው የምትፈልገው ከኔ? አትጩሂ፣ እንዳላዞርሽ በጥፊ አትጩሂ። እውነቱን እንቅጭ ነው የነገረኝ። በጥፊ እያልኩ ነው ያናዘዝኩት። አንቺም እውነቷን ትናገሪያለሽ። በጥፊ እያልኩ አናዝሻለሁ። እሺ ይኸውልሽ፣ ለአንቺና ለኔ የሚጠቅመው ነገር ልንገርሽ። ይኸውልሽ የህግ አካል ማየት ይችላል። እዛ ባልሽም አንቺም ታፍሰሽ ሳትሄጂ ይሄን ቤት እንሽጥና እንካፈለው። አንድ ጊዜ ሞታለች ልጅቷ፣ አይመለከተኝም። ገብቶሻል? በቃ ስለማይመለከተኝ ይሄን ቤት እንሽጠውና እኔ ምሬን ልታሳብደው ነው። ስለ እውነት ነው የምልክ። በቃ በቃ ይበቃሃል። መካዳትሽም ለምን ታብጃለሽ? ከምታብጂ ሽጠን እንካፈል። እሺ እሱ የነገራችሁ ነገር ምናልባት እኔ አላቅም። በቃ እንዴት ብዬ እንደማስረዳህ አላቅም። አሁንም ውሸት ነው እያልሽ ነው? አይደለም። እሺ አይደለም፣ ግን ምን ላርግ? በልጅ ጦት በጣም ተሰቃየው እኮ። እሺ ረጋ። እኔ እኮ ረጅም ዓመት ልጅ ለመውለድ በጣም ብዙ ነገር ታግለናል። ትክክል እኮ ነው ግን ምንም ማድረግ ስላልቻልኩ ነው። ያንቺ ጥፋት እሷ መግደሉ ነው እንጂ አንቺም ልጅ ማለት የእህትሽ ልጅ ነው፣ የእህት ልጅ ማለት ደግሞ ያንቺ ልጅ ማለት ነው። አታልቅሽ፣ ችግር የለውም እኮ ይሄ ገብቶሻል። ተረድቼሻለሁኝ እኮ እኔ እኮ ተረዳሁሽ። ስለዚህ ይሄን ቤት እንሽጠውና ለእኛም ድርሻችን ለእናንተም ድርሻችን። ለምን? የእናቴ አባቴ ቤት እኮ ነው፣ ሌላ ነገር የለኝም እኮ። ለብቻሽ ብለሻል ይሄን ያደረግሽው። ለብቻዬ ብዬ አይደለም፣ ልጅ ስላጣው ነው፣ መውለድ ስላልቻልኩኝ ነው ይሄን ነገር ያደረግኩትኝ። ለምን አትረዱኝም እናንተስ? ሀብቱንም ለመውረስ ብሎ እኮ ተናገረ እኮ እሱ እኮ ተናገረ። ሀብቱን ለመውረስ እኮ ብሎ ተናገረ። ስለዚህ እውነቱን እንቅጩን ተናገሪ። እኔ እውነቱን ነገርኩ። ከዚህ በላይ ምንም አይነት ማወራው እውነት አይደለኝም። ስለ እውነት ነው የምልክ። በቃ ምንድን ልጁ የኔ ነው አይደል እኮ። ታዲያ እውነቱን ተናገሪ። ታዲያ እውነቱን እኮ ነገርኩ እኮ። እንዴት ነው ይሄንን ተነጋግራችሁ፣ ይሄንን እንዴት አስባችሁ፣ እንዴት አሲራችሁ ይሄንን እንዳደረጋችሁት አንድ በአንድ ንገሪኝ። ያዘብዛባ ባልሽ ተንዘባዝቦ ነው የወጣው። ስለዚህ ፈለግሽም ካሜራው ሊጠፋልሽ ሁላ ይችላል። ገባሽ? እኔና አንቺ ካወራን ከተስማማን እናወራ። ምንድን ነው የምንስማማው? ያነበረኝን ነገር እኮ ነገርኩክ። በትዳር የቆየንበትን ጊዜ ነገር ይካለው። ቢያንስ እሺ የሆነ ነገር በእኔ ሻይ ነገር ስጭና ልቅ እንበል በቃ። ግን እሱን ስትሰጪና ከመስጠትሽ በፊት እውነቱን ሰምቼ ነው እኔ ያንቺ ተባባሪ መሆን የምፈልገው። ትስማሚያለሽ በዚህ? እሺ በቃ። ስለዚህ እውነቱን ቁልጭ ያለ እውነት፣ ቁልጭ ያለውን ነገር እሺ እነግርካለሁ። ንገሪኝ። ይኸውልህ ረጅም ጊዜ አብረን ይኖር ነው እና ከሱ ጋር እና በጣም ብዙ ጊዜ ልጅ ለመውለድ በጣም ብዙ ጊዜ ሞክረናል። ያንን ነገር ደግሞ ሊሳካልን አልቻለም። ያልሄድንበት ሆስፒታል አልነበረም። በቃ እንዲህ ብዬ ልነግርህ አልችልም። ከዛ ያለኝ አማራጭ ይሄንን ነገር ማድረግ ነበረ። ልጁን ለመውሰድ እንጂ እሷን ለመግደል አልነበረም አላማዬ። ከዛ በቃ አጋጣሚዎች አፕን አደረጉ። እሷን መናፈሻ ወስደን ይሄንን ድርጊት ፈጸምነው። እሺ
በቃ የልጅ አምሮቴ ነው ሁሉ ነገር ያደረገኝ ነው። እሷ እያለች ልጇን ማቀፋትሽም እንደራስሽ ልጅ ማየታትሽም እሱ መንከባከባትሽም እኔ እና እሷ ይኸውልህ በውርስ ምክንያት እንጣላ ነበረ እና ልጁን ልታሳየኝም ምንም ልትለኝም አልቻለችም። ከማደጎም አምጥቼ ለማሳደግ አልቻልኩም። ለምን ከማደጎም ትችያለሽ? ጎዳና ላይ ስንት ህፃናቶች አሉ አሳዳጊ የሌላቸው የሚጣሉ ስንት ህፃናቶች አሉ። አንዳንዴ በጣም እንትን የሚናወጥ ሰይጣን የሚናወጥ ጊዜ አለ። እውነቴን ነው የምልክና ያ ነገር ነው ብዬ አስባለሁ። ግን ምንም አልተጎዳም እኮ ልጁ ከኔ ጋር ነው። ጥፋቴ እሷን መግደሌ ነው አውቃለሁ። ሰይጣን የሚናወጥ ነው ያልሽኝ? አዎ አንዳንዴ አላውቅም። ከናንተ በላይ ሰይጣን ኑሮ ነው የሚናወጥ የምትይው? የሰይጣን ስራ እኮ ተረዳኝ። በቃ ያልከኝን ነገር እሺ እንባባልና እናንተ ናችሁ። ሌላ እኮ ያንኛው ሰይጣን እኮ ይሄ እንደዚህ ያደርጋል ብለሽ ነው በዚህ ልክ ይጨክናል? እንጃ የልጅ አምሮት እንደዚህ እህትሽን አንስተሽ በባልሽ ቢላ እስከማስወጋት አጥፍቻለሁ እኮ እባክህ ይቅር በለኝ። ያለውን ነገር ያልከኝን ነገር እናድርግ። አንዴ ሽንቁር ሚካኤል አንዴ አረብ ሀገር ሄዳለች፣ አንዴ አሟት ለሕክምና አንዴ ለስራ እያለሽ የምትናገር ምን ላድርግ? ልጄንም በቃ በጣም ነው የሚያሳሳኝ። እግዚአብሔርን ነው የምልክ ልጅ አለመውለዴ በቃ ቅድም እኮ ነግሬ ካለው ትዳር ውስጥ ልጅ ሲኖር ቅመም ነው ብዬ ካለው ያንን ብዬ ነው ይሄን ሁሉ ነገር ያደረኩት። ይቅር በለኝ ብዬ ካለው እባክህ እኮ ይኸውልሽ ነገርኩሽ እኮ የእህትሽ ልጅ ማለት ያንቺ ልጅ አይደለም ወይ ነው እኮ። ታዲያ ለምን ይሄንን ደፍረሽ በድፍረት ይሄን ማድረጉ ለምንድን ነው ያስፈለገ? እኔ አላቅም። በቃ እኮ ነገርኩህ እኮ ለምንድን ነው ጭንቅላቴን የምታሳብደው? ነግሬ ካለውኝ እኮ ባለን ውርስ ምክንያት እኔና እሷ ልንግባባ አልቻልንም። ሆስፒታልም እዚህ ሆስፒታል እዛ ጋር እዚህ ጋር ምናምን ስትይው የነበረው ነገር ሁሉ ውሸት ነው። ይሄ ልጅ የእሷ ልጅ ነው። የእሷ ልጅ ጌታቸውም ያልኩሽ አላከኝም። ጌታቸው የእሷ ፍቅረኛ ምናምን ያልኩሽ ውሸት ነው። ፍቅረኛዋ ነበር። አዎ ክዷታል፣ አውቃለሁ። ይሄ ማን ይላከክ? ይሄን ሁሉ ነገር እኔ መርማሪ ጋዜጠኛ ነኝ። ምን መርማሪ ጋዜጠኛ ነኝ። ቁጭ በይ ሰማሽ? አሁንስ ማንም ያሳድገው ይሄን ልጅ? እኔ አለሁ አለሽ። በእግዚአብሔር አሳልፋችሁ አትስጡኝ ለዚህ ልጅ ስትሉ እኔ ላሳድገው በቃ። ያልከኝ ነገር አለ አይደለ? ቤቱን እንደዚህ አድርገን ድርሼን ምናምን ያልከኝ ነገር ሁሉ አደርግልካለሁ። እባክህ ካሳልፈህ አትስጠኝ። ኧረ እባክሽ እንደዛ ታደርጊልኝ? አደርግልሃለሁ የፈለግከው። ልጁን ይኸው እንዳማረሽ ይቅር። በእናትህ አትሰድብኝ። ልጅ አንቺ ስላልሽ እኮ አይደለም የሚወሰደው፣ አንቺ ራስሽ ነው የምትይው። ለሱማ የተመቻቸ ቦታ ላይ እኛ እናደርግለታለን፣ እናስቀምጠዋለን። ከኔ የተሻለ የተመቻቸ ነገር ያገኛል ብለህ ነው? እኔ እኮ እናቱ ነኝ። አንቺ ምን አባሽ ነው እናቱ የምትይው? ምን አባሽ ነው እናቱ የምትሆኚው? አምጠሽ ወልደሽዋል? የታባሽ ነው እናቱ የሆንሽው? የታባሽ ነው እናቱ የሆንሽው? ቻለው እባክህ ልጅ አትንጠቅ። ከሱ ጋር አታለያየኝ በእናትህ። እኔ አይደለም ማለያይሽ፣ ስራሽ ነው የሚያለያይሽ። ገባሽ? ስራሽ ነው ያለያይሽ። ለዚህ ልጅ እድገት ስትል እኔን ከሱ ጋር አትነጠለኝ። ልጁ በአንድም በሌላ ከእንዳንቺ አይነት አውሬ ሰው ጋር እናቱን ከበላ ሰው ጋር ማደግ የለበትም። ሰማሽ? ትንሽ ነው ቀጥለሽ ወደ ህግ፣ በእናትህ በፈጠረህ አምላክ ከዚህ ልጅ ጋር አትለያየኝ። ይኸውልሽ በእናትህ ይኸው እየለመንኩ ነው። በእግዚአብሔር እንዳላረግልሽ ከዚህ ልጅ ጋር አታለያየኝ በፈጠረህ አምላክ። ይኸውልሽ እኔ አይደለሁም ማለያይሽ፣ ስራሽ ነው ያለያይሽ። በእናትህ የልጅ አምሮቴ ነው፣ መውለድ አልችልም ድጋሚ። እኔ ምን አገባኝ ታዲያ? ለአንቺ አሁን እንዴት ልጅ ይስጥሽ? እንዴት ልጅ ይስጥሽ? አጥፍቻለሁ። በደንብ ይኸው እንዳማረሽ ይቅር። ልጁን ይኸው እንዳማረሽ ይቅር። ተነሽ ተመልካቾች እንግዲህ ያው ቤት ውስጥ ያለ ነው ማለት ነው። እንግዲህ የዚህ ህፃን እናት ነው እንደዚህ የተደረገችው ማለት ነው። በዋነኝነት በጣም ያሳሳሉ፣ በጣም
ያሳሳል ነው የምላችሁ። ምን ይባላል ይሄ? በቅናት ተነሳስቶ እህትን የገዛሃትን የራሷ ልጅ ለመንጠቅ የራሷ ልጅ ለመውረስ እንደዚህ የሚደረግ ድርጊት ምን ይባላል? እግዚአብሔር ልቦና ይስጣቸው። ይሄንን ብቻ ነው የምለው። እንደዚህ አይነት ግን በጣም የወረደ የበሸቀጠ የባለገ ስራ እኔ አይቼም ሰምቼም አላውቅም። እንደእውነቱ ቤቱስ እሺ ሀብትና ንብረት የተለመደ ነው። በጣም ብዙ አጋጥሞኛል። ልጅ ለመውሰድ የእህቷን ልጅ ለመውሰድ የእህቷ ልጅ ማለት እኮ የራሷም ልጅ እኮ ነው። እንጃ እንግዲህ ይህን ህፃን ያው ጠብቀን እኛም እንግዲህ ወይ ወደ ማደጎ ነው ወይ እንግዲህ ሌሎችም ኦፕሽኖች ካሉ እንግዲህ ሊያሳድግ የሚችል ሰው ከተገኘም እንግዲህ ለነሱ ሰዎች ነው እንትን የምንለው። እኛም በቅርቡ ነው የምንከታተልበት ከስራም ጋር የሚመችን ሄደንም በየጊዜው የምናይበት ማለት ነው። እንደዛ ነው ሊሆን የሚችለው እንጂ እኔ እንግዲህ እኛም ቢሆን እንግዲህ ይሄንን ህፃን እውነት ለመናገር በጣም የሚያሳሳ ህፃን ነው ሁላ ብቻ ያሳዝናል። የደረስንበት ዘመን በጣም ነው የሚያሳዝነው። እንግዲህ እዚህ ደግሞ ለኤግዚቢትም እስከመጡ እየጠበቅን ነው። የህግ አካሎችም ተጨማሪ እንደምላችሁ አላውቅም። ብቻ እባካችሁን እንደዚህ አይነት ክፉ ተግባር ክፉ ሴራ የምታስቡ ሰዎች እባካችሁን ተዉ 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 ተዉ፣ ስለ እግዚአብሔር ተዉ ማለት እንፈልጋለን። እኛ እንግዲህ በፕሮግራማችን ተጨማሪው ነገር ምንድን ነው? በቃ ለበጎ ነገር አክስት እኮ ማለት እናት እኮ ማለት ናት እኮ አይደለም? እናት ማለት ናት። ያስ ባዕድ ነው። እሺ ባዕድ ነው። ትናንትና መጣ ገባት። እሺ ይሁን። አክስት እኮ ማለት እናት እኮ ናት። የዚህ ልጅ በቅናት ተነሳስቶ የእህቷን ልጅ ለመቀማት እንግዲህ እህቷን እስከ ሞት ድረስ የሚደርስ ነገር በቢላ ማሳረድ ቀላል ነገር አይደለም። ብቻ እንግዲህ ጊዜያችንን ይመልስልን ማለት እንፈልጋለን። ተመልካቾች እንግዲህ ይሄንን ቪዲዮ ለብዙ ሰው ሸር እያደረጋችሁ ለብዙ ሰው አዳርሱ። ሳብስክራይብ አድርጉ፣ ቤተሰብ ሁኑ፣ አበረታቱን። በቴሌግራም ሊንክ እየመጣችሁ ደግሞ ሀሳብ አስተያየትም ስጡን። ያለውንም እናንተ ጋር ያለውን ነገር አካፍሉን ማለት እንወዳለን። እንግዲህ ምንም ማድረግ አይቻልም። እነሱን እንጠብቃቸው። ቀጣይ እንግዲህ እንመጣለን ተመልካቾች። ያሳዝናል በጣም እንግዲህ። እስኪ በቃ ካሜራውን አጥፈው። ሰላም ሁኑ ተመልካቾች።